ይቃጠልና አላህ Subhanahu Wa Ta'ala ፕሮሰሱ በጣም ረጅም ነው ሐዲሱ በጣም ረጅም ነው በዚያ ረጅም ሂደት ውስጥ ካለፈ በኋላ ወደ ጀነት አላህ Subhanahu Wa Ta'ala ያቀርበዋል ምክንያቱም የጀሃነም ሰዎች ከጀሃነም ሲወጡ ቀጥታ ወደ ጀነት መግባት ሳይሆን ይታጠባሉ ጀሃነም ውስጥ የነበረው ማንነታቸው ሙሉ በሙሉ አውልቀው እንዲያስቀምጡት ማለት ነው ከነጡ በኋላ ነው ጀነት የሚገቡትና ወደ ጀነት መጥቶ ሲገባ ግራ ይጋባል ይባላል ልክ ሲገባ መስታወት በመስታወት ሆነበትና እንዴው አላህ Subhanahu Wa Ta'ala ቃል የገባለት ነገር ይሁላ ንብረትህ ነው ሲባል ግራ ተጋባና ያ ረቢ ጀነት እኮ ባሮችህ ሞልተውታል እንዴት አድርጌ ነው ጀነትን የምገባው ብሎ ሲጠይቅ አላህ Subhanahu Wa Ta'ala ትልቅ ንብረት አሳየውና እንዲህ ያለ 11 እጥፍ ተሰጥቷል ተባለ ያ ንብረት ደግሞ የዚህን ዱንያ ንብረትን ባጠቃላይ ከዚያም በላይ የሆነ ነው አላህ Subhanahu Wa Ta'ala ጀነትን ከሚወርሱ ባሮቹ ያድርገን ጀሃነምም ደግሞ ማስታወስ የለብንም ይያልኩ አይደለም ጀሃነምም መታወስ አለበት ምክንያቱስ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ስለ ጀሃነም ጉዳይ ሲናገሩ ጀሃነም በጣም ከባድ ናት ከጀሃነም ሰዎች አልተቀጣም የሚባለው እንዲያው ቅጣትም አላገኘም የሚባለው አቡ ጣሊብ ነበር አቡ ጣሊብ በጣም ቅጣቱ በጣም ከቀለለላቸው ሰዎች አንዱ ነው ብዙ ሰዎች በዝምድና ይመስላቸዋል በዝምድና አይደለም ለኢስላም በዋለው ውለታ ነው ለኢስላም በጣም ብዙ ውለታ ነው ያውሎ ነበር ነብዩ ሰለላሁ ዐለይሂ ወሰለም መታደግ ብዙ ነገሮችን ማድረግ ለኢስላም ብዙ ነገሮች ማድረግ ከፍሏል ዋጋ ከፍሎ ነበር ከዚያ በሌላ እምነት ላይ ስለሞተ ነገ አላህ ፊት ሲቀርብ ይቀጣል የሱ ቅጣት ደግሞ ሁለት ጀምራህ ማለት ምን ማለት ነው ሁለት የእሳት ምንድነው የሚባለው ጀምራህ ማለት ምንድነው የሚባለው በአማርኛ አላውቅም ይሄ ቀዩ እሳት የለም ከሰሉ ማለት ነው ሁለት ከሰል ብቻ ከእግሩ ስር ይደረግለታል በዚያ ስር ሆኖ ሲቃጠል ሁለት እሳት ብቻ ነው ያልኳችሁ ሁለት ከሰል በሁለት ከሰል እየተቃጠለ ገሳ አድርጉት አእምሮ ይንተከተካል ነው የሚለው አንዳንድ ሰዎች ግራ ይጋባሉ እንዴት አድርጉ ነው ሁለት ፍም እሳት ብቻ እሱን ያቃጠለው አእምሮ ይንተከተካል እንዴት አድርጉ ነው አእምሮ የሚንተከተከው የሚል ሰው አለ ረብ العزة والجلال ምድር ላይ ምድር እንድትስበን እንዳደረገው ሁላ ጨረቃ ላይ ደግሞ እንዳትስበን አደረገ እባብን እግር ሳይሰጠው በሆዱ እንዲሄድ አደረገ አይደል ያለ እግር በሆዱ እንዲሄድ አደረገው ቂያም ላይ ደግሞ በእግር ሲቃጠል በአእምሮ በጭንቅላት እንዲተከተክ ማድረግ ለሱ ቀላሉ ነገር ነው ማለት ነው ስለዚህ ወንድሞች እንዲህ ያለ ከባድ ቅጣትም አለ ይሄን የመሰለ ከባድ የጀነት ምንዳም አለ ጀነቱን ተስፋ ያደረግን ወደፊት ያገሰገስን የጀሃነሙን እየፈራን ከመጥፎ ነገር እየተከለከልን ስንሳሳትም ደግሞ አንደኛችን እየያዘ እንቀጥልላችኋለሁ ኢንሻአላህ باذنillah አላህ ሲፈቅድ ሁላችንም ተሰብስበን ጀነት ምንገናኝ አድርገን 1100 ሰው ገደማን ያለው እዚህ ላይ እኛ ብቻ አይደለንም ይህ ቪዲዮ የሚደርሰው ሰው ሊኖር ይችላል ሌላ ቦታ ሁላችንም ይሄን ነገር የሰማነውን የሚያልሰማነውን በአላህ ያመነውን በአጠቃላይ አላህ Subhanahu Wa Ta'ala ፊርደውስ ላይ ይወፍቀን ያላመኑትን የፈጠራቸውን ፈጣሪ የካዱትን ደግሞ አላህ Subhanahu Wa Ta'ala ቀጥተኛውን መንገድ ይምራቸው ሐቀኛውን መንገድ ያሳያቸው ጀነት ሰፊናት ወንድማችን ጃቢር ባለፈው እንደዚያ ሲል ነበር جنة سفينات وجنة عرضها السماوات والأرض يعني الله سبحانه وتعالى هي جنة صفات انديه تبلو بمتر من لك አይደለም عرضها السماوات والأرض يعني الله سبحانه وتعالى የሚገመት የሚተነተን አይደለም ሰማይን ምድርን ያጠቃለለ ያክል صفات ያላት ፍጥረት ናት ጀነት ብሎ ማለት وعدت لمن ለማን የተዘጋጀችው አላህን ለፈሩ ባሮች ሁላችንም አላህ መፍራት ግዴታችን ነው ያን እንወቅ አላህን ስንፈራው ደግሞ አምነንበት ነው የምንፈራው በነገራችን ላይ አንድ ኮንሰፕት አለ ብዙ ጊዜ ሰዎች የሚሳሳቱበት አላህን ስገዛው ወድጄ ብቻ ነው የምገዛው የሚል ኮንሰፕት ስህተት ነው አላህን ወደን ነው የምንገዛው ነዓም ስንወደው ደግሞ እየፈራነው ነው ለምንድን ነው የምንፈራው መቅጣት ሲፈልግ አይቀጡ ቅጣት ስለሚቀጣ እንደ አላህ የሚቀጣ የለም መቅጣት ከፈለገ ምክንያቱም ሁሉም ፍጡሮቹ ስለሆኑ እንዴት አድርጎ እንደሚቀጣ ማንንም አይነግረው ሊብሉም ማንንም አያሳውቀው መቅጣት ከፈለገ ይቀጣልና ሸዲዱል ዒቃብ እኮ ነው ያለው አይደል እንዴ ቅጣቱ በጣም ከባድ የሆነ አምላክ ነው ያለው ስለዚህ አላህ Subhanahu Wa Ta'ala ይቅርባይ መሐሪ አምላክ ነው
መሐርታን ለማድረግ ወይ ደግሞ ይቅር ለማለት እኮ ይቅርታ ማለትን ብቻ ነው የሚፈልገው ሹፍ የአላህ Subhanahu Wa Ta'ala ይቅርታ ምን ያክል ቅርብ ነው ተመልከቱ አላህ አንተን ይቅር ለማለት አስተግፊሩላህ ማለት ብቻ በቂ ነው አንተን ለመቅጣት ግን የሆነ ነገር ማሰብህ ብቻ በቂ አይደለም ላ ማሰብ ብቻ አይደለም ሄደ በተግባር ማሳየት አለበት ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እኮ ሐዲታቸው ላይ ሲናገሩ እኮ አንድ ባሪያ የሆነ መጥፎ ነገር ካሰበ ያንን በማሰቡ ብቻ አይቀጣም አሉ من هم بسيئة فلم يعملها كتبت له عند الله حسنة አንድ ባሪያ መጥፎ ነገር ልስራ ብሎ ካሰበ በኋላ አይ አልሰራም በለ ፈጣሪ ይቆጣኛል ብሎ ከተበ አላህ Subhanahu Wa Ta'ala በመልካም ነገር ይጻፍለታል ለምሳሌ ዚና አስበህ ነበር ያንን ዚና መስራት ቻንሱ ነበርክ ማለት ቻንሱ ክፍት ነበር በቃ አይ ለአላህ ብዬ ልተው ብለህ ተውክ አላህ Subhanahu Wa Ta'ala በዚያ ነገር አላህ ፊት ትመነዳልክ በትልቅ ምንዳ ነው የምትመነዳው ለአላህ ብሎ መተውን እንዳደረገ ሰው ማለት ነው መተው በቃ خلاص ያንን መተው ድርጊት እንዳደረገ ሰው ነው የምትመነዳው አላህ ፊት ሹፍ ያንን መጥፎ ነገር ከሰራስ ወይ ደግሞ መልካም ነገር ከሰራስ መልካም ነገርን ከነየተ ደግሞ በመነየቱ ብቻ አጅር አለው አሉ መጥፎ ነገርን በመነየቱስ ነይቶ ትቷል መልካሙን ነገር ከነየተ በኋላ ነው የተው ትቶትም አጅር አለው መልካም ነገር መጥፎ ነገርን ከተወ ግን አጅር አለው ነው ማለት ካልኩሌሽኑ ራሱ እኮ አይመጣም ስታስቡት በእኛ ሂሳብ ስናስበው መጥፎ ነገር አስበ ስትተው ምንዳ አለክ መልካም ምንዳ ጥሩ ነገር አለክ አጅር መልካም ነገር አስበ ስትተው መልካም ነገር አለክ አጅር ማለት ነው ስለዚህ ለዚያ እኮ ነው ብዙ ጊዜ መልካም ነገር ነይቱ ነው የሚባለው ባትሰሩ እንኳን ነይቱ መነየቱ ራሱ እንደሰራ ይቆጠርላችኋልና ከሰራው ሲባል በ10 ይባዛለታል በ10 እጥፍ አንድ ብር ሰጠ አንድ ብር ነየትክ ካልሰጠህ አንድ ብር አለ አላህ ዘንድ ከሰጠህ ደግሞ 10 ብር ተይዞልሃል አንድ ብር አይደለም የሚያዝልህ 10 ብር ተደርጎ የሚያዝልህ መጥፎ ነገር ለመስራት አሰብክና ተውከው ከተውከው አጅር ይጻፍልሃል ያን ነገር በመልካም ነገር እንዳደረክ ተደርጎ ከሰራው ደግሞ كتبت له عند الله سيئة واحدة ያለው አንድ መጥፎ ነገር ሆኖ ነው የሚጻፍልህ መልካም ነገር ሲሆን በ10 እጥፍ መጥፎ ነገር ሲሆን ደግሞ አንድ ብቻ እጥፍ የሚባል ነገር የለም ለዚያ እኮ ነው አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር وما ربك بظلام للعبيد ያለው መልካም ነገር ስንሰራ በ10 እጥፍ መጥፎ ነገር ስንሰራ በአንዲቷ ብቻ ያቺኑ ደግሞ ተውበትህ ይጠበቃል ተውበት ካደረክ ወዲያው ነው የሚጠፋው ወዲያው አስባችሁታል ስንት ወንጀል ተሰርቶ ስንትና ስንት ወንጀል ሰርተ 2 አመት 3 አመት 4 አመት 5 አመት ወንጀል ውስጥ ቆይተ ያን ሁላ ወንጀል አላህ ይቅር በለኝ ካልክ ምሬ ያለው ምን አይነት እዝነት ነው ምን አይነት እዝነት ነው ስታስቡት والله አንዳንድ ጊዜ የአላህ Subhanahu Wa Ta'ala እዝነትን ስንመለከት ስናስበው ራሱ ከባድ ነው ማለት ከኛ ወንጀል ብዛት ስንቴ ስናጠፋ ከርመን መተን ብቻ አስተግፊሩላህ ስንል መተን ብቻ አላህ ሆይ ማረን ስንል በአንዲት ማርታ በመጠየቃችን ብቻ ምንማር ከሆነ እዝነቱን አስቡት ስለዚህ ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ كل امتي يدخلون الجنه الا من ابى ሁሉም ኡመቴ እኮ ሁሉም ህዝቦቼ ጀነት ገቢዎች ናቸው الا من ابى እምቢ ካለ ሰው በስተቀር እምቢ ያለ ሰው ብቻ ነው እንጂ ጀነትን የማይገባው እሺ ያለ ሰው በአጠቃላይ ጀነትን ይገባታል ከዚያ ሰሃቦች ግራ ቢጋቡ ጠየቋቸው አንቱ የአላህ መልእክተኛ قيل وما يابى يا رسول الله ጀነትን መግባት እምቢ የሚል ሰው አለ እንዴ ጀነትን የመግባት እድል አግኝቶ አልፈልግም የሚል ሰው አለ እንዴ ተብለው ሲጠየቁ ምን አሉ من اطاعني دخل الجنه ومن عصاني فقد ابى ቃሌን የሰማና የተገበረ ሰው ጀነትን ለመግባት ወሰነ ቃሌን አልሰማም ያለ ሰው ደግሞ فقد ابى አልፈልግም ብሎ አለፈዋል ስለዚህ ወንድሞችና እህቶች ከነብዩ ሰለላሁ ዐለይሂ ወሰለም ወሲያዎች ደግሞ ትልቁና ዋነኛው ኢስቲግፋር ነው إني أستغفر الله في اليوم أكثر من 70 مرة عندهم دقمو إني أستغفر الله في اليوم 100 مرة يا لبت حديث عنه أن يكون بكمته جزين واستغفار ما درجوا أستغفر الله وأتوب إليهم ملوال إن يوم من نزاي استغفار ما بزات على لبن يتوبة مسفرت الأسكمت الله شو بستمج الرشا يتوبة مسفرت تلالك صوت مسفرت وتشالو لتوبة
ያ ተውበት ደግሞ ያ ወንጀል ደግሞ ከሰው ሐቅ ጋር የተያያዘ ከሆነ ደግሞ መስፈርቱ 4 ይሆናል ማለት ነው። እነኚህ የተውበት መስፈርቶች የመጀመሪያውና ትልቁ የተውበት መስፈርት እየሰራን ያለነውን ወንጀል ማቆም ነው። ወንጀሉን ማቆም አንድ የመጀመሪያውና ትልቁ መስፈርት ማለት ነው። ሁለተኛው መስፈርት ደግሞ አልመለስበትም ብለን መወሰን ነው። ሹፍ العزم على عدم العودة نيالو لا لمملس موسن على مملسنا لا لمملس موسن إلا أيال بنقراتش الله على مملس بلو مالت تكبارنا لا لمملس موسن دقمو يوساني قداينو وساني ونمولو بمولو توسنا لك كوسنك بو على دقمو شيطان وسوسوهم تملس كونه أهونم تملس لك توسنا الله أهونم يمجمّر يا وساني كلبه كمان تشنا تككلنا يلبه وساني كهونه توبته ملو بملو توبته አግኝቷል አለቀ خلاص በስተመጨረሻ ደግሞ አንድ ብስራት አለኝ ያንን ብስራት ደግሞ አስተዋውሱኝ እስቲ መጨረሻ ላይ ስለ ተውበት ጉዳይ ከተውበት ጋር ተያይዞ ማለት ነው ሹፍ የመጀመሪያው ምንድነው ያልኳችሁ የምንሰራውን አልኢቅላዑ عن الذنب ነው የምንሰራውን ወንጀል ሙሉ በሙሉ ማቆም ነው ሁለተኛው ደግሞ ምንድነው ላለመመለስ መወሰን ነው ተግባባን ማቆም ላለመመለስ መወሰን ሶስተኛው ደግሞ መጸጸትና ወደ አላህ መመለስ ነው Subhanahu Wa Ta'ala ሶስተኛው መጸጸትና ወደ አላህ መመለስ መጸጸት ወደ አላህ መመለስ ከሰራነው ወንጀሉ ደስ ይያለኝ ተመልሻለሁ አይባልም ደስ ይያለክ እንዴት አድርገህ የምትመለሰው ላ አጥፍቻለሁ በቃ ይሄን ነገር አላህ ይቅር ይበለኝ ብለህ ከልብህ ወስነህበት ተውበት ታደርጋለህ አንደኛ ማቆም ሁለተኛ ደግሞ ላለመመለስ መወሰን ሶስተኛ ደግሞ ነደም ማድረግ ነው ነደም ወልእስትግፋር ነው ሹፍ አራተኛው ነጥብ ደግሞ የሰው ሐቅ ሲሆን ይመጣል ያጠፋው ሰው ላይ ከሆነ ሹፍ ያጠፋው ሰው ላይ ከሆነ የሰውን ሐቅ በልተህ ከሆነ አብዛኞቻችን እዚህ ውስጥ ያለነው የሰው ሐቅ አለብን አብዛኞቻችን በእርግጠኝነት ደግሞ የሚገርማችሁ ነገር ልንገራችሁ የሰው ሐቅ አለብን ብቻ አይደለም ላ ያንን ሰው የማናገኘው ሰው ነው አብዛኞቻችን ነው አይደለም ከስራ ሳውቁ አብዛኞቻችን እንደዚህ ያለን የሰው ሐቅ አለብን እንዴት አድርገን መመለስ እንዳለብን አናውቅም ምክንያቱም ሰውየው ወይ ሞቶ ይሆናል ወይ አናውቀው ወይ የሆነ በድንገት ነው ያን ነገር የወሰድነው በድንገት ነው ያን ነገር ያጠፋ ነው ይህ ነገር በጣም ብዙ ጊዜ ሐይራ ይፈጥራል ተግባባን አይደል በደንብ አድርጋችሁ ስሙ የሰው ሐቅ ሲሆን የመጀመሪያውና ትልቁ ነገር ባለቤቱን ፈልገ ባለቤቱ በህይወት ካለ ያንን ባለቤት ሄደ ፈልገ ያጠፋህበትን ግለሰብ ማለት ነው ይቅርታ መጠየቅ ነው ሙስሊም ሆነ ክርስቲያን ሆነ ጂዊሽ ሆነ ሃይማኖት አልባ ሆነ የሰው ልጅ ላይ እስካጠፋህ ድረስ ያንን ግለሰብ ይቅርታ መጠየቅ ግዴታ አለብህ አይ የሌላውን እንትን ካርክ የሚባል ነገር የለም የሰው ሐቅ ነው በእስላም ውስጥ የሰውን ሐቅ ኢባሃ የሚያደርግ ነገር የለም ማለት ነው አንደኛው ይሄ ነው ሁለተኛው ነገር ያ ግለሰብ የማይገኝ ከሆነስ ልታገኘው የማትችለው ከሆነስ ያን ግለሰብ ማግኘት የማትችል ከሆነ በደንብ አድርጋችሁ ስሙ ያንን ግለሰብ ያጠፋህበትን ግለሰብ በንብረት ከሆነ ያጠፋኸው ያንን ያጠፋኸውን ንብረት በሱን ያነይተ ሰደቃ መስጠት ነው ያ ሰው ሙስሊም ከሆነ በሱ ነይተ ሰደቃ መስጠት ምክንያቱም የሞተ ከሆነ ያልኳችሁ ካረፈ አርፏል ሰውየው ሙስሊም ሆኖ ነው ያረፈው ሰደቃው ይደርስለታል ሙስሊም እስከሆነ ድረስ አንተ እዚህ ጋር ሲሰጥለት ለሱ ብለህ ነይተ ኢንሻአላህ ቢኢዝኒላህ ሰደቃው ይደርስለታል በሱ ስም ነይተ ሰደቃ መስጠት የሌላ እምነት ተከታይ ከሆነ ደግሞ ምንም ማድረግ አትችልም አልፏል ነገሩ خلاص ወደ አላህ ተመለሰ ተውበት ማድረግ ብቻ ነው ወላኪን የሆነ ሙበሽር የሆነ ነገር አለ ወደ አላህ ተመለሰ ተውበት ባደረክ ቁጥርና አላሁ ይቅር በለኝ ይሄንን ወንጀል ያጠፋሁትን ባልኩ ቁጥር አላህ Subhanahu Wa Ta'ala ቻይ አምላክ ስለሆነ ነገ ላይ ካንተ ያንተን አጅር ከመውሰድና ከራሱ ደግሞ አላህ Subhanahu Wa Ta'ala ለዚያ ግለሰብ በስጦታ መልኩ ሌላ ነገር ሊያበረክትለት ይችላል ያሉ ዑለሞችም ስላሉ ማለት ነው ያ ነገር እንደ ሌላ እንትን የተቀመጠው ወላኪን ነስ ስለሌለበት አንገባበትም በዚህ ጉዳይ ወላኪን የሌላ እምነት ተከታይ ከሆነ ከሞተ ግለሰቡ ምንም ማድረግ አትችልም ኢላ ቤተሰቦቹ ካሉ
ቤተሰቦቹ ካሉ ለቤተሰቦቹ ታደርሳለህ حتى ሙስሊምም ሆነ ሙስሊምም ሆነ ለቤተሰቦቹ ታደርሳለህ ንብረት ካልሆነና የበደልከው በምላስ ከሆነ ከሰደብከው እንትን ካልክ ምናምን ያ ደግሞ ዱዓ ማድረግ ነው ሹፍ ዱዓ ማድረግ ለሱ ዱዓ ማድረግ ወደ አላህ ተመለሰ ዱዓ ታደርግለታለህ አላህ ይወፍቀው ማታቀው ሰው ከሆነ አሁን ለምሳሌ ብዙ ጊዜ በዚህ ነገር የሚጠቁት ሾፌሮች ናቸው ሾፌሮች በየከርቭ ላይ ስትመጣ አንዱ ያናድድሃል አቦ ዝም በል ጀዝባ እያልክ ታልፋለህ ተናደህ ማለት ነው አታቀውም ሰውየውን አታቀውም አታገኘውም ከዚያ በኋላ እኮ ጀዝባ እያልከው ታልፋለህ መንገድ ላይ እንዲህ ዝም ብለህ የምታልፈውን ሰው ተውበት ታደርጋለህ ለሱ ዱዓ ታደርግለታለህ አላህ ሆይ ይቅር በለው ዱንያውን በረካ አድርግለት አኺራውን አሳምርለት ዱዓ ታደርግለታለህ ለዚያ ግለሰብ ማለት ነው ምንድነው የሚከጀለው ሲባል ባደረክለት ዱዓ ብዛት ነገ ላይ አላህ Subhanahu Wa Ta'ala አንተን ሊምርህ ይችላል ለሱም ደግሞ ያ ነገር እንደ ሙካፋ እንደ ጊፍት ተደርጎ ሊሰጠው ይችላል ምክንያቱም ምን መሰላችሁ የነገዋ ቀን ከባድ ቀን ናት በነገራችን ላይ የነገዋ ቀን ከባድ ቀን ናት የአኺራ ቀን ከባድ ቀን ነው يوم يفر المرء من اخيه وامه وابيه እናት አባት ከልጆቹ የሚሸሹበት ቀን እኮ ነው ሚስት ባሏን የምትሸሽበት የምትክድበት ቀን እኮ ነው ማንንም ከማንንም ጋር የሚካካድበት ማንንም አላውቅም የሚልበት እናት እኮ ልጇን እያየች አላቀውም ልጅ እያለ እንዲህ በድሎኛል እንዲህ አድርጎኛል ብላ ካንተ ሐቅህ ልትቀበልህ የምትመጣበት ቀን ነው ምክንያቱም ነፍሲ ነው ጉዳዩ خلاص ሁሉም ነፍሲ ያውጣኝ ነው የራሱን መጨረስ ነው የሚፈልገው ሁሉም ሰው ስለዚህ ጉዳዩ ከባድ ስለሆነ በዚያ ከባድ ሲቹዌሽን ውስጥ ሆነክ አላህ Subhanahu Wa Ta'ala አንተ ከምትፈልገው አጅር በላይ አንድ አጅር እንኳን ጨምሮበት ካመጣልህ ሰውየው ቢቀጣልህ ምን ያረግልሃል እናት እኮ ልጇን ጠልታ እኮ አይደለም የልጇን አጅር ለመፈለግ يوم يفر المرء من اخيه ብሎ ቁርአን ሲነግረን እኮ እናት ልጇን የምትሸሸው እኮ ጠልታው እኮ አይደለም ቀኑ ከባድ ስለሆነ አጅሩን ለመሰብሰብ ነው እሷም ሰውየው ደግሞ ዱዓ ያደረገልህ በጣም ከባድ ቦታ ካለው ትልቅ ምንዳ ካለው ደግሞ በርግጠኝነት በዚያ ነገር ሊጸና ይችላል ወይ ደግሞ ሊረጋጋ ይችላል በዚያ ነገር ብቻ ሊተው ይችላል የሚል ነገር ስላለ ሰዎችን የበደላችሁ ሰዎቹ ካሉ ይቅርታ ጠይቋቸው ሰዎቹ ከሌሉ ደግሞ ቤተሰቦቻቸውን ፈልጋችሁ ብር መስጠትም ይሁን የሆነ ነገር አድርጋችሁ ይቅርታቸውን አግኙ የነሱን ይቅርታ ብቻ አይደለም እነሱን አስደስቷቸው ካልሆነና ማታቁት ልትፈልጉት ማትችሉ ሰው ከሆነ ደግሞ በብሩ ልክ ሰደቃ ስትሰጡ ደግሞ ድጋሚ ተመልሼ ግለሰቡን ካገኘው ሰጣዋለሁ በሚል ንያ ነው ግለሰቡ ተመልሶ ካገኘኝ እሰጣዋለሁ የሱን ንብረት አሁን ግን ስላላገኘው ሰደቃ ልስጥ ብላችሁ በሱ ሰው ስም ነይታችሁ ተሰጣላችሁ ሰደቃውን እንደዚያ ታደርጋላችሁ ኢንሻአላሁ ተዓላ ሐቁ ይስተካከላል ለማለት ያክል ነው ምክንያቱም የአኺራን ጉዳይ በነገራችን ላይ ሙሉ በሙሉ መገንዘብ ይፈልጋል አኺራን ስትገነዘበው አኺራ ማለት በጣም ከባድ ቀን ነው يوم اذ يجعل الولدان شيبا ነው የሚለው ህፃናቶች ሽበት በሽበት የሚሆኑበት ቀን ነው የሚሸብቱበት ቀን እርጉዝ የሆነች ሴት ልጇን የምትጥልበት ቀን ነው በጣም ከባድ ቀን ማለት ነው በዚያ ቀን አንድ ሰው መጥቶ ከሰው ጋር የሚሳፈጥበት ከሰው ጋር ቆሞ የሚሟገትበት እንትን የሚልበት ቀን አይደለም ካንተ ጋር የሚሟገተው ለምንድነው አጅርህን ለማግኘት ነው ካንተ የሚበልጥ አጅር ካገኘ ግን ካንተ ጋር የሚያወራበት ጉዳይም የለውም ማለት ነው ስለዚህ ወንድሞች ሰዎችን የበደላችኋቸውን ሰዎች ፈልጋችሁ በደላችሁን ካሷቸው መካስ አለባቸው ሰዎቹ ትልቅ ብርም ቢሆን የተወሰነውን ከፍላችሁ ይቅርታ ጠይቋቸው ይቅርታቸው ነው ትልቁ ነገር ሌላውን ደግሞ ስታገኙ ተጨምራላችሁና ማለት ነው ስለዚህ ወንድሞችና እህቶች የተውባ ነገር ይሄን ይመስላል በስተመጨረሻ ደግሞ የሆነ ነገር አስታውሱኝ ብያችሁ ነበር ቲፕ ነገር አስቀምጥላችኋለሁና የማስቀምጥላችሁን ቲፕ ስሙኝ አሁን አንድ ግለሰብ የሆነን ወንጀል ካጠፋ ምንድነው የሚባለው መሰላችሁ የመጀመሪያ ወንጀል ስታጠፋ ወንጀሉ ከበድ ያለ ወንጀል ሲሆን የመጀመሪያ ሲሆንና ከበድ ያለ ወንጀል ሲሆን ከባድ ቅጣት ትቀጣና ቅጣቱ ግን ተግባራዊ የሚሆነው ተፈጻሚ የሚሆነው ሌላ ተጨማሪ ወንጀል ሲሰራ ነው ትባልና ትለቀቃለህ ከእስር ቤት ይሄን ነገር የምታውቁ ሰዎች እስቲ ከስር ጽፋላችሁ ቅጣቱን ስትቀጡ ዝም ተብላችሁ ሙሉ በሙሉ ቅጣት አይደለም የሚሰጣችሁ ላ የሆነ ቅጣት ትቀጡና ያንን ቅጣት ምን ይባላል ሌላ ወንጀል የምትጨምርበት ከሆነ ትገባታለህ ሌላ ወንጀል ግን በዚህ ጊዜ ውስጥ የማትጨምርበት ከሆነ
ከቅጣቱ ነፃ ትሆናለህ ይባላል 5 ዓመት ይፈረድብህና ቅጣቱ ግን ተግባራዊ የሚሆነው ሌላ ወንጀል ስትሰራ ነው ተብሎ ትለቀቃለህ ብዙ ጊዜ ወንጀልን ለመጀመሪያ ጊዜ ስትሰራ ምናምን እንደዚያ ነው አላህ ዘንድ ደግሞ ለመጀመሪያ ጊዜም ሰራ ለሁለተኛ ጊዜም ሰራ ለሺኛ ጊዜም ሰራ ለሚሊዮንኛ ጊዜም ሰራ ለቢሊዮንኛ ጊዜም ሰራ አንዴ ወንጀልህን ይቅርታ ጠይቀክ ሙሉ በሙሉ ይቅርታ ከተባልክና ከተማርክ ያ ወንጀል በዜሮ ነው የሚባዛው انتهى الامر ያንተ መዝገብ ከዜሮ ነው የሚጀምረው ከዚያ በኋላ በዚያ ወንጀል አትጠየቅም ይቅርታ ባገኘህበት ወንጀል አትጠየቅም በአንድ ወንጀል ሁለቴ መቀጣት የለም አላህ ዘንድ ስለዚህ አሁን ብዙ ሰዎች ምን ይላሉ ብዙ ሰዎች እንትን የማይገባቸው ነገር የሆነ ወንጀል ላይ ከቆዩ በኋላ ተውበት ያደርጉና ወደ ወንጀሉ ሲመለሱ ልክ በፊት የሰሩት ወንጀል በአጠቃላይ የተመለሰ ይመስላችኋል لا አይደለም خلاص አሁን የጀመራችኋት ወንጀል ናት ያለችባችሁ ቶሎ መንገዱ ሳይርቅ እንመለስ ቶሎ እንመለስ የወንጀልን ነገር ደግሞ ምሳሌው ልንገራችሁ ልጅ ይያለ በመኪና የተንጠለጠለ ሰው አለ ከናንተ መሃል ጃ ተንጠለጠለ ታውቃለህ በመኪና ጃ ማውራት አይችልም ኡስታዝ ኦኬ ችግር የለም ወንድም መሐመድ ወይ ደግሞ ዮኒ ትግራዋይ ተንጠለጠለ ታውቃለህ በመኪና አዎ አውቃለሁ ፒክአፕ መኪና ላይ አውቃለሁ ያልተንጠለጠለ የለም ሁላችንም ተንጠልጥለናል መኪና ላይ ማለት ነውና ምታስታውስ ከሆነ ልጅ ሆነም መኪና ላይ ስንንጠለጠል መጀመሪያ ስትንጠለጠል ለፈን ነው ማለት ለቀልድ ነው ለመዝናናት ብለህ የምትንጠለጠለው አይደል ወይ ደግሞ ልጆች ሲያደርጉት አይተህ ነው የምትንጠለጠለው ከልጆች ጋር ፈለ ማድረግ የሆነ በቃ የመጫወት ምናምን ነገር ፈልገው የምታደርገው ከዚያ በኋላ መኪናው መሄድ ሲጀምርና ልክ አስፋልት ላይ ሲወጣ ትልቁ መንገድ ይዟል መኪናው መውረድ አትችልም ለቀልድ ብለህ የተንጠለጠልክበት መኪና ሌላ መንደር ይዞ ይሄዳል ያንተ መንደር ያልሆነ መጀመሪያ ስንጀምር ለፈን ነው የምንጀምረው ወንጀል የሚባለው ነገር ብዙ ጊዜ እንደዚያ ነው ወይ ለፈን ነው የምንጀምረው ወይ ከሰው ጋር በቃ ለመመሳሰል ከጓደኛ ጋር ለመመሳሰል ነው ወንጀል የሚጀምረው ከጀመርክ በኋላ ግን ልክ እንደተንጠለጠልክበት መኪና ረሰህ ኡፍ ፈይ ተገላገልኩ ስትል ሌላ መንደር ውስጥ ነው ያለው አላህ ይጠብቀን አሁን ካለንበት ብንፈጠፈጥም ለመመለስ እንዲረዳን ቶሎ እንትን ማለቱ የተሻለ ነው الله يقري بلن الله توبتون يملسلن الله وانجلاتنا يمارن يسترن اللهم استرنا فوق الأرض وتحت الأرض ويوم العرض عليك يا رب العالمين اللهم اغفر لنا ما قدمنا وما أخرنا وما أسررنا وما أعلنا وما أنت أعلم به منا فأنت المقدم وأنت المؤخر لا إله إلا أنت سبحانك إنا كنا من الظالمين سبحانك إنا كنا من الظالمين سبحانك إنا كنا من الظالمين يا ሁሉም ባሮችህን እንቅስቃሴ የምታውቀው አምላክ ሆይ ስናጠፋ ለምኑኝ ይቅርታ ጠይቁኝ ይቅርላችኋለሁ ያልከን አምላክ ሆይ ሁላችንም እዚሁ ባለንበት ይቅርታ ለምንሃለን ይቅርታ አድርግልን ያ ረብ العالمين አላህ ሆይ ይቅር በለን እስቲ ሁላችሁም አንዴ ሁላችን እየሰማን ያለነው አንዴ ምንም እየሰራችሁ ሆኖ ችግር የለው ወንጀል ብቻ አይሁን እየሰራችሁ ያላችሁት ነገር ካለንበት ቦታ ልባችን እስቲ ወደ አላህ መልሰን ካለንበት መጥፎ ነገር በአጠቃላይ አላህ ይቅር እንዲለን ከልባችን አላህ ሆይ ይቅር በለን እንበል በተለይ ከሰላት የራቅን ወንድሞችና እህቶች ከሰላት የራቅን ወንድሞችና እህቶች አላህ Subhanahu Wa Ta'ala ቁርአን ላይ ብዙ ኒዕማዎችን ይጠቅሳል እንዲህ ያላደረኩልህም ይላል ነገ አላህ ፊት ቀርበን ሰላም አድርጉ ነፍስ ሰጥቶ ሰሞኑን አንድ ጓደኛችንን ቀብረን ነበር አንድ ጓደኛችንን ስላችሁ በጣም ይቅርብ ጓደኛዬ ነበር አላህ ይርሐመው ሰሞኑን የቀበርነው አብዱል ሐኪም ይባላል ረህመቱላሂ ዐለይሂ
ያ ወንድማችን አብዱል ሐኪም እንደኛ ሲቦርቅ ነበር፣ ሲዘል ነበር፣ ዘና ፈታ ብሎ ሲኖር ነበር። ዳዕዋ ላይ በጣም ይሰራ ነበር። ልጁ በጣም ጎበዝ ልጅ ነው። አላህ ይቅር ይበለው። ወጣት ነው። ቀን ላይ የሆነ ቦታ ሄዶ ጉዳዩን ጨርሶ ምሳ ሰዓት ላይ ገብቶ ከእናቱ ጋር ተጫውቶ ምን ብሎ ገብቶ ተኛ። ዓስር ላይ አልተነሳም። በዚያውን ያረፈው። እቅድ ነበረው። በጣም ብዙ እቅዶች ነበሩት። እኔም ማቀው ከኔ ጋር ተደዋውለን ስናወራ ያወራኝ እቅድ ነበረው። የመጽሐፍ እቅድ ነበረው። መጽሐፍ የመድረስ እቅድ አለኝ፣ መጽሐፌን ሁላ አሁን ሳልጀምር አልቀርም ብሎኝ ነበር። በቅርቡ አልቆየም ማለት በጣም አቅዶ ነበር። ኖርማል ኑሮ ሲኖር ነበር። እንደኛ ተኝቼ እሞታለሁ ብትለው ይስቅብህ ነበር። 6 ሰዓት ላይ እንዲሁ በተኛህበት ብትሞትስ ብትለው ይስቅብህ ነበር። ምክንያቱም በጣም ጤነኛ ነበር፣ 100% ጤነኛ ነበር። ከእናቱ ጋር ሲሳፈጡ ነበር። ሐታ እሱን የሰሙ ሰዎች ምን ይላሉ? ኡሚ ዘንድሮ ሐጅ መሄድ እፈልጋለሁ ብለው ከእናቱ ጋር ሲቀልድ ነበር ነው ያሉት። እንደሰማሁት ከሆነ እንደዚህ የነበረ 100% ሰላም የነበረ ሰው ተኝቶ አረፈ። ያ ወንድማችን ቢነሳ አስቡት እስቲ፣ ቢነሳ አላህ ብሎለት ቢነሳ ምንም ያደርግ ይመስላችኋል? ተውበት አድርጎ ተመልሶ ቢተኛ ምንኛ ደስ ባለው ነበር። በእርግጠኝነት ከሰራቸው ወንጀሎች ከተሳሳታቸው ስህተቶች መልካም ልጅ እናውቀዋለን። አላህ Subhanahu Wa Ta'ala በመልካም ረሕመቱ ይየው። አላህ Subhanahu Wa Ta'ala ረሕመት ያደርግለት። መልካም ልጅ ነው። ወላኪን የሰው ልጅ ነው፣ ይሳሳታል። ሁላችንም እንደምንሳሳተው ማለት ነው። ቢነሳ ከስህተቶቹ ይቅርታ ጠይቆ ተውበት ብቻ አድርጎ ቢመለስ ደስታውን አይችለውም ነበር። ወንድሞቼ እኛ ደግሞ እድሉ አለን፣ እሱ እድል የለውም። አሁን አላህ ይቅር ይበለው፣ አላህ ይርሐመው። ሁላችሁም አንዴ አላህ ይርሐመው በሉ እስቲ። ረሕመቱላሂ ዐለይሂ አላህ ይርሐመው። እድል የለውም አሁን። خلاص የሱ እድል ዝግ ነው። የኔና ያንተ እድል ግን ክፍት ነው። ተውበት ማድረግ እንችላለን። መዝገባችንን ማጽዳት እንችላለን። መጥፎ ስራችንን ማረም እንችላለን። የተቻለንን ያክል እንኳን ነብዩ እኮ ሰለላሁ ዐለይሂ ወሰለም ሁሉ ነገር ላይ 100% ፐርፌክት ሁኑ እኮ አላሉ። ላ ሰድዱ ወቃሪቡ ነው ያሉት። የቻላችሁትን ያክል መልካም ነገር ስሩ፣ የቻላችሁትን ያክል በቃ እኔ ያልኳችሁን ነገር ታዘዙ ነው ያሉት። ማ አመርቱኩም ቢሂ ፈእቱ ሚንሁ መስተጣዕቱም፣ ያዘዝኳችሁን ነገር የቻላችሁትን ያክል ስሩ። ራሳችሁን አልፉ፣ ለመድረስ ሞክሩ። ያላገኘውን እድል እኛ አግኝተናል። አልሐምዱሊላህ እድል አለን እኛ። እድላችንን ካልተጠቀምንበት ደግሞ ነገ የሆነ ሰው ልክ አሁን እኔ ቪዲዮ ላይ እንደምናገረው የሆነ ሰው ይመጣና ቪዲዮ ላይ ቁጭ ብሎ ዛሬ አንተ እድል አለክ፣ እድል አግኝተሃል፣ ትናንትና ሙዓዝ ነዚፍ ሲናገር ነበር እድሉን ሳይጠቀም ብሎ ሊናገር ይችላል። እድሏ ሳታመልጠን እንጠቀማት። እድል ደግሞ ሁለቴ አይመጣም አይደለም የሚባለው። ብልጦች ደግሞ እድልን ይጠቀሟታል በደንብ አድርጎ ማለት ነው። ስለዚህ ወንድሞችና እህቶች እንመለስ፣ ተውበት እናድርግ፣ ወደ አላህ እንመለስ። አላህ ይቅር ይበለን። ከልባችሁ ወደ አላህ ተመለሱና አንዴ በውስጣችሁ አስተግፊሩላህ በሉ። አላህ ሆይ ማረኝ፣ አላህ ሆይ ይቅር በለኝ፣ ያ ረቢ አጥፍቻለሁ፣ ካንተ ውጭ የሚምረኝ የለም፣ ካንተ ውጭ ይቅር የሚለኝ የለም፣ ካንተ ውጭ የምለምነው የለም፣ ካንተ ውጭ የሚረዳኝ የለም፣ ካንተ ውጭ የሚረዳኝም የለም፣ ካንተ ውጭ አምላክ የለኝም፣ ካንተ ውጭ የውስጤን የምነግረው አምላክ የለም። ስለዚህ ያ ረቢ ይቅር በለኝ፣ አጥፍቻለሁ ማረኝ፣ ብዙ ወንጀል ሰርቻለሁ ይቅር በለኝ፣ ለሰው መናገር የማልችለው በጣም ብዙ ወንጀል አለኝና ያ ረቢ ይቅር በለኝ እንበል። ረቢ ደግሞ ሱብሓነሁ ወተዓላ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ነው ያለው።
እናንተ በነፍስዮቻችሁ ላይ ከድንበር ያለፋችሁ ባሮቼ ሆይ ሹፍ አላህ እኮ ሲናገር የአላህ ንግግር በነገራችን ላይ ጥፍጥናውን እየተረዳህ የምትመጣው ከነትርጉሙ እየቀራ ስትመጣ ነው ቁል ያ ዒባዲ الذين اسرفوا ያለው ከድንበር ያለፋችሁ እኮ አይደለም ድንበር ማለት ብቻ አይደለም ኢስራፍ ብሎ ማለት ምንድነው የሚባለው የሆነ ነገር በቃ ከመጠን በላይ ወንጀል የሰራችሁ በጣም ወንጀል ውስጥ ሁላችሁ የምታድሩ እንደማለት እኮ ነው الذين اسرفوا على انفسهم ነፍሶቻችሁ ላይ በወንጀል ከድንበር ያለፋችሁ ሰዎች ሆይ እቀጣችኋለሁ አቃጥላችኋለሁ አጠፋችኋለሁ ያለው لا تقنطوا من رحمة الله ከጌታችሁ እዝነት ተስፋ አትቁረጡ ለምን ሲባል إن الله يغفر الذنوب جميعا አምላካችሁ የምትገዙት የምታመልኩት በብቸኝነት የምትሰግዱለት አምላክ እኮ يغفر الذنوب جميعا ወንጀሎቻችሁን በአጠቃላይ ይምራችኋል جميعا ያለው ሁሉንም ወንጀል ይምራችኋል አላህ ሆይ ይቅር በለን ስንልኮ ሴሌክት ኦን እኮ ነው خلاص ዱዓ ሴሌክት ኦን ነው خلاص ተውበት ስታደርግ ይቅር በለኝ ብለህ እንትን ስትል ወንጀሎችን በአጠቃላይ እየላክ ነው አላህ ሆይ ይቅር በለኝ እያልክ ከዚያስ ምን አለ ተስፋ እንዳንቆርጥ انه هو الغفور الرحيم الله سبحانه وتعالى ይቅር ባይ አምላክ ነው አዛኛ الرحيم وانيبوا الى ربكم نعم كذي يقتلون ያለው وانيبوا الى ربكم وانيبوا ማለት ተመላለሱ ማለት እኮ ነው ተመላለሱ ማለት لا ተመላለሱ ነው وانيبوا ማለት بالله عليك ይቅርታን ጠይቅ ነፍስያ ላይ ከድንበር የተላለፍከው ሰው ሆይ ይቅርታ ጠይቅ ካለ በኋላ وانيبوا ተመላለሱ አለ መቼም ስትሄዱ ትመለሳላችሁ ነው ወንጀል ትሰራላችሁ ነው ገባ ትሰራለህ ስትሄድ የታወቀ ነው የሰው ልጅ ነህ ታጠፋለህ ስለዚህ ምን ታደርጋለህ وانيبوا ኢናባ ነው خلاص ወደ አላህ መመለስ ከአላህ ነቢያቶች መሐከል አንዱ ነብይን አስተዋውሳለሁ አላህ Subhanahu Wa Ta'ala ያሞገሰው ነብይ ووهبنا لداود سليمان نعم العبد انه اواب على الله سبحانه وتعالى ووهبنا لداود እኮ ለገስነው አለ ለዳዊት ለገስነው ሱለይማን ለገስነው አለ ሰጠነው ሱለይማንን ማግኘት ማለት ቀላል ነገር እኮ አይደለም ምርጥ ነብይ ነው ከነብይነትም ባሻገር ደግሞ አላህ Subhanahu Wa Ta'ala ربي هب لي ملك لا ينبغي لاحد من بعدي ብሎ አላህን የለመነና የተሳካለት ነው እንስሳቶችን አዋፎችን ያዝ የነበረ ሰይጣኖችን አጋንንቶችን ሲያዝ የነበረ ነብይ ነበር ነብይ አላህ ሱለይማን ማለት ቀላል ነብይ አልነበር እና ሱለይማንን የመሰለ ምርጥ ነብይ ሰጠነው አለ ከዚያስ ምን አለ ኒዕመል አብዱ ምንኛ ያማረ ባሪያ መሰላችሁ አለ አላህ Subhanahu Wa Ta'ala ማንን ዳውድን ለምን انه اواب ወደ አላህ በጣም ተመላላሽ ነበር አለ ስለዚህ ወንድሞቼ ወደ አላህ መመላለሳችሁ ይቅርታ መጠየቃችሁ ባጠፋችሁ ቁጥር ከሱ በር ፊት አለመጥፋታችሁ ባጠፋችሁ ቁጥር እየሰገዳችሁ ዱዓ ማድረጋችሁ ባጠፋችሁ ቁጥር ማልቀሳችሁ ያስወድዳችኋል ኒዕመል አብዱ ያስብላችኋል ምንኛ ያማረ ባሪያ ነው ያስብላችኋል እንጂ አያሰድባችሁ ሰው ፊት አትሰደብበት ምክንያቱም የምትመለሰው አላህ ዘንድ ነው ነፍስ አባት የሚባል ነገር የለም ሰው ፊት እንትን አትልም ሰው ጋር ሄደ እንዲሰርች ያለው ይቅርታ ጠይቅልኝ አትልም ሽምግልና አትልክም ላ ሰግደህ ነው ዱዓ የምታደርገው خلاص ሱጁድ ባለህበት ያ ረቢ እንዲያጥፍቻለሁ ካንተ በላይ የሚሰማኝ የለም ይቅርታ አድርግልኝ እንታል አምር ስለዚህ ወንድሞች ይሄን ይመስላል ጉዳዩ የተውበትን ነገር አላህ ያግራልን አላህ ካገራልን ደግሞ በጣም ቀላል ጉዳይ ስለሆነ ማለት ነው ዛሬ በጣም አበዛሁባችሁ መሰለኝ ይቅርታ አድርጉልኝ አስረዘምኩባችሁ ዳዕዋውንም ፕሮግራም ሳላደርግ ነው የገባሁት ድንገት ነው የገባሁት እምወዳቸው ወንድሞቼን ስላገኘሁ ነው ወንድም ስሚዞ ወንድም መሐመድ ወንድም ጃቢር ሁላችሁንም እንዲሁም ደግሞ ወንድም ዴቭ ባለፈው ቤትህ ጋብዘኝ ነበር ወንድም ማሊክ እህት ዳሪያ ዮኒ ትግራዋይ እንዲሁም ደግሞ ወንድም አላህ ይባርክ ፊክ
እውነት መጣም እንደዚያው ሁላችንም አላህ ይጠብቃችሁ ብያለሁ አላህ በረካ ያድርጋችሁ ሁላችንም ቀጥተኛውን መንገድ አላህ ይምራን ከመጥፎ ነገር ሁሉ አላህ ይጠብቀን መልካም ነገር تحت الأرض ويوم العرض عليك يا رب العالمين اللهم اغفر لنا ما قدمنا وما أخرنا وما أسررنا وأنت أعلم به منا فأنت المقدم وأنت المؤخر لا إله إلا أنت ሁላችሁንም ወንድሞቼ ታች ያላችሁትንም ሰብሰብ ብለን እየተቀመጥን ነው 1200 ነን 1200 ወንድሞችና እህቶች ተሰብስበዋል ከስር ሁላችሁንም አላህ Subhanahu Wa Ta'ala ጀነት ውስጥ ተሰብስበን የምንደሰት የሆነ ቀን እኮ ላይቭ ላይ ተቀምጬ ተውበት አድርጌ ነበር የምንተዋወስበት ያድርገን በስተመጨረሻ ደግሞ አንድ መልእክት አንድ አደራ ሰጥቻችሁ ልሂድ አደራ ናት እቺ መልእክት አይደለችም አደራ ናት አደራዬን ተቀበሉኛላችሁ ወይስ እንዴት ነው ወንድም ስሚዞ اسماعيل هي የሆነ ጊዜ አንድ ትልቅ ዓሊም ቁጭ ብሎ ትምህርት ያስተምር ነበር ትምህርት ያስተምር በነበረበት ሰዓት የተሰበሰቡ ተማሪዎችን ትምህርት አስተማረና ጥሩ ነገር ካስተማረ በኋላ الأخلاء يومئذ بعضهم لبعض عدو إلا المتقين የሚለውን አያ ቀራ በቂያም እለት እኮ ሁሉም ወንድማማቾችና ጓደኞች ጠላት ይሆናሉ يومئذ بعضهم لبعض عدو ጠላት ይሆናሉ አላህን ከፈሩት በስተቀር ወዲያው ሌላ አያ استشهاد አደረገና ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا ነገኮ በቂያም ቀን በዱንያ ላይ ነፍሶቻቸውን የበደሉ ሰዎች ጣቶቻቸውን የሚነክሱበት የሚጸጸቱበት የሚያለቅሱበት እንዴው እከሌን ጓደኛ አድርጌ ባልያዝኩ እከሌን ጓደኛ አድርጌ በያዝኩ ብለው የሚጸጸቱበት ቀን ይመጣል ብሎ ሼኹ አስታወሳቸው ሰዎች እንዴው እኔም ማለ እናንተን እዚህ ጋር ሰብስቤ ይሄንን መልካም ነገር ስነግራችሁ የሆነ ነገር ላስታውሳችሁ ብለው አንድ ነገር ማስታወስ ጀመሩ ባሮች ጀነት ከገቡ በኋላ የጀነቱ ሰው ጀነት ገብቶ የጀሃነሙ ጀሃነም ከገባ በኋላ አላህ ይጠብቀን ከጀሃነም አላህ የጀነት ሰው ይበለን ጀነት የገቡት ጀነት ገብተው ጀሃነም የገቡት ጀሃነም ከገቡና ሁሉም ከተለያየ በኋላ ምን ይደረጋል አሉ አላህ Subhanahu Wa Ta'ala ከጀነት ሰዎች መካከል መልካም ባሮችን የቀራችሁ ነገር አለ ወይ በሚል ይጠየቃሉ ጥያቄው ሲቀርብላቸው ያ ረቢ እከሌ የሚባል ጓደኛ ነበርን ዱንያ ላይ ጓደኛችን ነው አብሮን ነበር መስጂድ የሚሰግደው አብሮን ነበር መልካም ነገር የሚሰራው አብሮን ነበር እንትን የሚያደርገው እዚህ መተን ደግሞ አላገኘነውም ብለው አላህ Subhanahu Wa Ta'ala ይጠይቁታል ባሮቹ ማለት ነው ለካ ያ ወንድማቸው በሰራው ስህተት ብዛት ሌላ ቦታ ነው ያለው ጀነት አልነበረም ያ ወንድማቸው ከነሱ ጋር መልካም ነገር ሲሰራ የነበረው ከነሱ ጋር ሲቆም የነበረው ማለት ነው ከዚያም አላህ Subhanahu Wa Ta'ala ታዲያ ምን ይደረግልህ ሲል ያ ረቢ እሱ ወደ ጀነት ብታመጣልኝና ደስታዬ ቢሟላልኝ በሚል ይጠይቃል እና በእነሱ ምክንያት እነሱ ሸፋዓ ሆነውት አላህ Subhanahu Wa Ta'ala ወደ ጀነት እንዴው ዛሬ ላይ እናንተ ፊት ተቀምጬ መልካም ነገር መናገሬን ነው እንጂ ያያችሁት ነገ አላህ ምን እንደሚገጥመን አናውቅምና እንዴው በዚያች ደስ በምትል ዓለም ውስጥ በጀነት ውስጥ ከመሐከላችሁ እንዴው ካጣችሁኝ አንድ ወንድም ነበረን የሆነ ጊዜ ላይ ስለ አላህ የሚያስታውሰን ብላችሁ አስታውሱኝ ብለው ተናግረው ነበር ይሄን ነው ወንድማ ከወንጀሌ ብዛት እንደው የማይሆን ቦታ ሄጄ ከሆነ እየነገርኳችሁ ነው ኢንሻአላሁ ተዓላ አላህ ጀነት ያገናኘን አደራው ሰጥቻችኋለሁ አንረሳሳ በዱንያ ብቻ አይደለም በአኺራም ከሚጠቃቀሙ የአላህ ባሮች አላህ ያድርገን ቢኢዝኒላህ ተዓላ እንደናንተ ያለን ሰው በጣም ወደው ለዚያ ነው በነገራችን ላይ ወንድሜ መሐመድ ወንድሜ ጃቢር ወንድሜ እስሚዞ እናንተን ስወዳችሁ ለራሴ ጥቅም ብዬ ነው ለራሴ ጥቅም ብዬ ነው ወንጀሌን አቃለው በጣም ወንጀለኛ ሰው ነኝ
እንዲያው ነገ በራሴ በወርቅ እንኳን በጓደኞቼ በወንድሞቼ በሚል ማለት ነው ኢንሻአላህ ሱብሓነሁ ወተዓላ ከስር መሰረቱ በቅድሚያ ጀነት ከሚገቡ ባሮቹ ያድርገን ሁላችንም እንዲያው መውደቁ ከመጣ ደግሞ ወንድማማቾች ነን የእናንተን ጓደኝነት የምፈልገው የምወደው ለዚህ እንደሆነ እወቁልኝ ለማለት ነው ስለዚህ ይሄን ነገር እንትን ለማለት ነው ጀዛኩሙላሁ ኸይረን ጨርሻለሁ ተሰጡ መልእክት ነገር ካለ ባረከላሁ ፊኩም ሰላም ኡስታዝ ጀዛከላሁ ኸይር አላህ ይጨምርልዎት አላህ ይቀበሉት እንደው ቀኑ ሙሉ ቢያወሩ ወይ አንድ ወር ወይ አንድ አመት ምናምን ቢያወሩ እኛ ቁጭ ብለን ደግሞ ብንሰሙት ደስ ይለኛል በጣም ጥሩ ነገር ነው የተዋወስ ነው አላህ ከሰማነው ነገር ተጠቃሚ ያድርግልን ይልመድቦት እንደው ፕሮግራም ይዘው ራሱ የመጡ እንደዚህ ነገር ላይ ብናወራ ደስ ይለኛል እና ኡስታዝ ግን ላስቸግሩት ምናልባት ዳሪያ ካለች ቅርብ ጊዜ ሰለመች እህታችን ናት ይተዋወቃታል ካለች አንድ ደግሞ ጓደኛ አለች የቀረች አንድ እግሯ የቀረ ለሷ ዱዓ ቢያረጉልኝ ደስ ይለኛል ጠንከር ያለ ዱዓ ኢንሻአላህ አብሽሩ ኢንሻአላህ ተዓላ ከእህት ዳሪያ ጋር እስቲ ችግር የለውም እተዋወቃለሁ ኢንሻአላህ ልትመጣ ነው ያልከኝን እህታችንም አላህ ያምጣት አላህ በቅርቡ በሰላም ያምጣት ሁላችንም አላህ ያስደስተን በነገራችን ላይ ሰው ሲሰልም እንደሰትበት ምክንያት አንዱ ይሄ ነው ሰብሰብ ብለን ጀነት ለመግባት ባለፈው ወንድማችን ጃቢር ተናግሯል ሰብሰብ ብለን ጀነት እንግባ ሲል ነበር አላህ Subhanahu Wa Ta'ala የጀነት ሰው ይበለንና ሰብሰብ ብለን በዛ ብለን ጀነት ለመግባት ነው በተቻለና አቅም መልካም ጓደኞችን ለማፍራት ነው ጥሩ ወደ አላህ የሚጣሩ ጥሩ ነገር የሚሰሩ ባሮችን ለማፍራት ወንድሞችን ለማፍራት ነው ይሄ ነው እህት ዳሪያ ካለች ብትዋወቃት መልካም ነው ከሌለችም ደግሞ ኢንሻአላህ ሌላ ጊዜ ይሆናል ይደርሳል ሌላ ጊዜ ቢኢዝኒላህ እሺ ችግር የለም ኦኬ ስራ ላይ ምናምን ትሆናለሽ በቃ አብሽር ችግር ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ዛሬ ሳስብበት የነበረውን ነገር ነውና ሼር አድርጌው ነበር ቴሌግራም ላይ የዑመር ረዲየላሁ ዐንሁ ንግግርን ማለት እና ሁሉም ሰው ማተ ፉላን ይላሉ ከሊኮ ሁሌ ይላሉ ከሊሞተ ይላሉ አንድ ቀን ዑመር ሞተ መባል አይቀርም የሚል ንግግር ሼር አድርጌ ነበርና በጣም የዘነጋ ነው ነገር ነው ወላሂ ሐቂቃ ያስታወስከን ከመጀመሪያው ጀምሮ የተናገርካቸው ነገራቶች ወላሂ ቀልባችን ላይ ሞት እንዳለ እናስታውሳለን ሞት እንዳለ እናውቃለን ነገር ግን አናምንበትም የምር አላመንበትም እስካሁን የነገርከን ነገራቶች ሞትን የምር አምነናት ቢሆን ኖሮ ከነዚህ ነገራቶች ሁሉ እንጠበቃለን ሐቂቃ እኔም ሳወራ እንትን ብያለሁ አጠገባችን ጋር ሰው ሞቷል አሁን እኮ በጣም የሚገርመው ቀብር ቦታ ላይ ሰዎች ዳዕዋ መደረግ ጀመረ እኔ በጣም ነው የሚገርመኝ ቀብር ቦታ ላይ ሞቱ በራሱ እኮ ዳዕዋ ነው ሰዎች እየተዘናጉ ሲመጡ ቀብር ቦታ ላይ ኡስታዞች ተነስተው ዳዕዋ ማድረግ ጀመሩ እንጂ ከዛ ቀብር በላይ እኮ ምንም አይነት እኮ ዳዕዋ የለምና ሰዎች ሲሞቱ እናያለን ግን እኛ ልባችን ውስጥ እኔ ሞታለሁ የሚል ነገር አልመጣብንም እና ዑመር ረዲየላሁ ዐንሁ የምር እምነቱ አምኖበት ስለነበር እከሌ እኮ ሞተ ይባላል እከሌ ሞተ ይባላል የምር አንድ ቀን እኔም እከሌ ሞተ ከሚባሉት ውስጥ ተካተታለሁ ይላልና እኔም አሁን ዛሬ ሳስበው የነበረው ይሄ ነበር ስሚዞኮ ነበረ ባላለው ስሚዞኮ ሞተ ባላለው ማለት ነበረ እንደዚህ ልጅ ነበረ እና እንደዚህ ነበረ እንኳን ለመባል ሰዎች ዘንድ ምንም የሰራነው ነገር የለምና የምር ምንድነው ትናንትና ሰው ሞተ ከዚህ በፊት ሰው የሞቱትን ሰዎች እያስታወስን እኛም እኮ ነገ እነሱን ጎራ እንደምንቀላቀል የምር ልባችን ላይ ያምናል ሐቂቃ እኔ የምር እናወራለን ቀብር ቦታ እንሄዳለን ዘመዶቻችን ሞተዋል ጓደኛ እኔ ብዙ ጓደኞቼ ሞታል በእኔ እድሜ ያሉት ማለት ነው በተለያየ አጋጣሚ ግን ምንድነው ሞቱ አላስታወሰንም ማለት አላመንበትም የምርኛ እንደምንሞት ሰዎች እንደሚሞቱ እናምናለን ግን እኛ እንደምንሞት የምር ብናምነው ኖሮ ከብዙ ነገራቶች ሰውን ከመዘለም ከተለያዩ ነገራቶች እንቆጠብ ነበር ሐቂቃና ጀዛከላህ አላህ የጀነት ሰው ይበለን ጀነት ላይ ተገናኝተን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐውድ ጋር የምንጠጣ ከነሳቸው ጋር የምንቀማመጥ በአላህ አርሽ ጥላ ስር የምንቀመጥ ሪጃሎች አላህ ያደርገን በጣም ስሜቴን ያደረከኝ ሐቂቃና ኢንሻአላህ አንጠፋፋም እዛ ኢንሻአላህ الله يبارك فيك الله كانت غاري ወንድም ይስሚዘው በነገራችን ላይ በተለይ በዚህ በውይይት ጉዳይ ላይ የሚሰሩ ወንድሞች
አንዳንድ ጊዜ አልፎ አልፎ ዋዕዝ ነገር ያስፈልጋል። ምክንያቱም ውይይት ላይ ሲሰራ ነብዩ ሰለላሁ ዐለይሂ ወሰለም لمن ترك المراء وان كان محقا ብለው እኮ ሐዲስ ላይ ሲናገሩ ሐቀኛ ሆኖ እንኳን ሐቅን በእጁ ይዞ እንኳን ክርክር ለተወሰው ብለው ሲናገሩ እንዲህ ያለ መልካም ክርክር እኮ መጥፎ ነገር ሆኖ አይደለም ላ ወላኪን አንድ ሰው እየተከራከረ በመጣ ቁጥር ልቡን ካልተቆጣጠረው ማለት ዳዕዋ ካልሰማበት አሁን እኔ ብዙ ጊዜ በፊት ክርክር ሰራ ነበር 2017 ላይ ነበር መሰራው አንድ ወንድም እንዲም ባለፈው አስታውሶኝ ነበር ከ2016 15 አካባቢ ነበር የጀመርኩት 17 18 እስከ 19 መሰራ ነበር በዚያ ጊዜ በጣም ደስ ከሚለኝ ነገር ምንድነው ኡስታዝ ያሲን ኑሩን በጣም ነበር ማዳመጠው ምክንያቱም የሳቸው ንግግር ልብ ያረጥባል በጣም ደስ የሚል ንግግር ነው ያላቸው አላህ Subhanahu Wa Ta'ala ይጨምርላቸው ባለበት አላህ ይጠብቀው እና የሳቸውን ዳዕዋ አዳምጥ ነበር ስለ ሰሃቦች የተናገሩትን ስለምን የተናገሩትን ምክንያቱም ክርክሩ ዓለም ውስጥ ገባ ውይይት ውስጥ ገብቼ ተከራክሬ ምን ብዬ ስወጣ ለክርክሩ መዘጋጀትና በላይ ማስረጃዎችን መሰብሰብ እንጂ የራሴን ቀልብ እየረሳው መጣለሁ ብዙ ጊዜ ያ ነገር ይፈጠርብኛልና ያ ነገር በጣም እንትን ያስፈልገኛል ብዬ አስብ ነበር በዚህ ምክንያት መሰለኝ ባለፈው አንድ ወንድማችን ፕሮግራም እንይዛለን ብሎ ነበር ቲክቶክ ላይ የሆነ የዳዕዋ ፕሮግራም ማለት ነው ንጽር ላይ ከሚሰሩ ወንድሞች ጋር እንይዛለን ብሎ ፕላን ይዞ ነበር ከዚያ በኋላ ግን አላናገረኝም ኢንሻአላህ ያናገረኛል ብዬ የጠበቅኩ ነው ወንድሜ ኢብራሂም መሰለኝ ኢንሻአላህ ተዓላ عشرة ذو الحجان بتكبيرة ما صلف ملكام نو يتم بوتا لاي سنون بتكبيرة ما صلف ملكام نو الله أكبر الله أكبر الله أكبر لا إله إلا الله والله أكبر ولله الحمد يالن بتكبيرة ما صلف ملكام نو إن شاء الله ترونا قرنو بارك الله فيكم وأحسن الله إليكم والله زاري بتأم دس بلونيال ሁላችሁም እዚህ መኖራችሁ ደስ ብሎኛል ከናንተ ጋር ደግሞ እንዲህ ገብቼ በማውራቴ በጣም ደስ ብሎኛል እህት ዳሪያ ደግሞ እንኳን በሰላም መጣሽ የመጣሽው የጎረቤት ቤት አይደለም የራስሽ ቤት ነው የመጣሽው ያው ባይነጠፍም ማንጠፉ አንቺን ነው የሚጠብቀው ማለት ነው እንግዳም አይደለሽም ወደ ራስሽ ቤት ነው የመጣሽው ይሄንን በደንብ አድርገሽ እወቂልን እህታችን ነሽ የፈለግሽው ነገር የምትጠይቂው ነገር ካለ እንደ ወንድም በውስጥ በኩል ጻፊልኝ ወንድም ሙአዝ እንዲህ ያለ ነገር አለ ብለሽ ማወቅ የምትፈልጊው ነገር ካለ መጠየቅ ትችያለሽ ምንም ችግር የለውም ለማለት ያክል ነው አልহামዱሊላህ አላህ እንኳንም ጨመረልን እንደናንተ ያሉትን መልካም ወንድሞችን መልካም እህቶችን ወደፊትም አላህ እንዲጨምርልን ዱዓችን ነው እላችኋለሁ ባረከላሁ ፊኩም ወአህሰነላሁ ኢለይኩም ሰላሙኑልኝ ልውጣ ወንድሞች مرحبا الله يطبقك ምናልባት ዳሪያ ከመጣች ሰላም በሏት መጣለች መሰል ኦኬ መጣ ከሆነ ችግር የለውም እህት ዳሪያ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ እንዴት ነው ሰላም ነው ሰላም ነኝ አልহামዱሊላህ አልহামዱሊላህ ረቢል ዓለሚን በጣም ሰላም ነኝ እንዴት ነሽ አንቺ ደህና ነኝ ኡስታዝ አልহামዱሊላህ ኡስታዝ አይደለም ሙአዝ ነው የሚባለው ስሜን ለምን እንደቀየራችሁ ተላቅም ስሜ ሙአዝ ነው ከስር ተጽፏል በነገራችን ላይ አይከብድም ደግሞ ለመጥራትም ቀላል ነው ሙአዝ ነው ሙአዝ በሉኝ ባረከላሁ ፊኩም እህታችን ዳሪያ እንኳን ተዋወቅን በመተዋወቃችን ደስ ብሎኛል አላህ Subhanahu Wa Ta'ala በኢስላም ውስጥ ሰዎችን አላህ Subhanahu Wa Ta'ala ኢስላምን ሲሰጣቸው ለሆነ ዓላማ ነው የሚሰጣቸው لينظر كيف تعملون ያለው ኢስላምን ሲሰጠን ንብረትን ሲሰጠን ምንም ነገር ሲሰጠን لينظر كيف تعملون ምን ተሰሩበታላችሁ ብሎ እኛን ለማየት ነው የሚሰጠን እነ ወንድም ጃቢር እነ ወንድም መሐመድ ምን እንደሚሰሩበት እያየን ነው አላህ ይጨምርላቸው ራሳቸውን ከማየትም አላህ ይጠብቃቸው ምክንያቱም አንዳንዴ ራስን ማየት ያበላሻል ያጠፋል እንዲሰርቻለሁ ብሎ ለራስ ቦታ መስጠት ራስን ያጠፋልና በእስላም ውስጥ በጣም የተወገዘ ነገርም ስለሆነ እና ወንድም መሐመድና ወንድም ጃቢር ምን እየሰሩ እንደሆነ እኛም እያየን ነው አላህ ይጨምርላቸውና አንቺንም አላህ Subhanahu Wa Ta'ala ኢስላም ሲሰጥሽ ምን እንደምትሰሪ ለማየት ነው ለኔም ኢስላምን ሲሰጠኝ ምን እንደምሰራበት ለማየት ነው አላህ Subhanahu Wa Ta'ala
መልካም ስራን ካየባቸው መልካም ባሮቹ ያድርገን ያድርግሽ እህታችን ዳሪያ። አሚን ሙአዝ አሚን። አዎ የትኛውም ጥያቄ ካለሽ የትኛውም መጠየቅ የምትፈልጊው በተለይ ከዲን ጋር ተያይዞ ያለውን ነገር መጠየቅ የምትፈልጊው ነገር ካለ የትኛውም ብዬ እንዲደፍሬ ስናገር ደግሞ ሁሉንም አውቃለሁ እያልኩ አይደለም። አትሳሳቱ ስለ ያላችሁት ለዚያ ነው አሁን ኡስታዝ የምትሉት ሁሉንም አውቃለሁ እያልኩ አይደለም። ወላኪን በተቻለኝ አቅም ለመመለስ ሞክራለሁ። ያልቻልኩትን ደግሞ ጠይቄበት አመጣዋለሁ። ስለዚህ ኢንሻአላሁ ተዓላ ከመጠየቅ ወደ ኋላ አትበይ ለማለት ነው። ታላቅ ወንድማችንን መጥቷል። እህት ዳሪያ ይሄን ይመስላል። እሺ ሙአዝ ኤፍቢ ላይ ራሱ አውቃለሁ መሰለኝ ከዚህ 2 ዓመት በፊት ራሱ በኦሮሚያ ምናምን ትሰራለህ አይደል? በኦሮሚፋ 2 ዓመት አይደለም 10 ዓመት ሆኖኛል አሁን። ዛሬ ስንት ነው ቀኑ? ከዛ በፊት ማለት ከ2 ዓመት በፊት አይሃለውኝ ኤፍቢ ላይ ከታተለ ነበረ ለማለት ነው። ኤፍቢ ላይ አልጠፋም ዞራለሁ ኒውስ ፊድ ላይ በጣም አለው። ወላኪን ምን መሰለሽ አላህ Subhanahu Wa Ta'ala የአላህን ስራ ደግሞ ተመልከቺ። አንድ የሚገርመው ነገር ልንገርሽ። አላህ Subhanahu Wa Ta'ala እኔ ኤፍቢ ላይ ብዙ ዓመት አለው፣ ቲክቶክ ላይ ብዙ ዓመት አለው፣ ዩቲዩብ ላይ ብዙ ዓመት አለው። ተቅሪበን ኤፍቢ ላይ ዩቲዩብ ላይ ራሱ አነሰ ከተባለ አሁን 10ኛ ዓመቴ ራሱ ዘንድሮ ነው የሚሞላው። ዩቲዩብ ላይ 2015 ሜይ 25 ነበር ፖስት ያደረኩት የመጀመሪያ ቪዲዮ። 10 ዓመት ከ4 ቀን ሆነኝ ማለት ነው ዩቲዩብ ላይ። ሆኖም ግን እስከ ዛሬ ድረስ በእጄ አላህ Subhanahu Wa Ta'ala ያሰለማቸው በጣም ጥቂት ሰዎች ናቸው። በጣም ጥቂት ሰዎች በእጄ ላይ እየሰለሙት። በቅርቡ የሰለሙት ወንድሞቻችን ግን ምን እየሰሩ እንደሆነ እያየሽ ነው። አላህ Subhanahu Wa Ta'ala የሥራሽ ውጤት ሲያሳይሽ እንዲህ ነው። ወንድሞቻችንም አላህ Subhanahu Wa Ta'ala ይሄንን ጸጋ ሲሰጣችሁ ይሄንን መልካም ነገር ሲሰጣችሁ እንዲህ በእጃችሁ ላይ ሰዎች እንዲሰልሙ ልባቸው እንዲላላ መልካሙን ነገር እንዲፈልጉ እንዲመረምሩ ሲያስደርግላችሁ ስጦታ ነው። ከአላህ ዘንድ የተሰጣችሁ ስጦታ ነው፣ ተሰጦ ነው። ይሄን ተሰጦ ደግሞ ቅድም እንዳልኳችሁ ሊንظر كيف تعملون ነው። ምን ታረጉበታላችሁ የሚለው ነገር አላህ ያያችሁ ነው። እህት ዳሪያ አንቺም በርቺ፣ አላህ ይጠብቅሽ፣ ዳዕዋው ላይም በርቺ ለማለት ነው። አሚን አመሰግናለሁ። አብሽሪ ችግር የለውም። ወንድሜ ሙባረክ መጥቷል። ሙባረክ ነው። ኦኬ ላ አቡበከርና ሙባረክ ተመሳጥቶብኝ ነው ማለት ነው። እኔ አቡበከር መስሎኛል እኮ ስሙ። ፕሮፋይላቸው አንድ አይነት ነው። አንድ አይነት አይደለም፣ አንድ አይነት አይደለም፣ ይመሳሰላል እንጂ አንድ አይነት አይደለም። በቃ አርጅቻለሁ እና ወንድሜ ጃቢር ነው አርጅቻለሁ ማየቱላ ተስኖኛል በለኝ። ሰላም ሁኑልኝ ኢንሻአላህ ተዓላ ሌላ ጊዜ እንገናኛለን። ባረከላሁ ፊኩም ወአህሰነላሁ ኢለይኩም። ወንድማችን ሙሐመድ ሙባረክም ሰሞኑን የተቀላቀለን እያሉ ነው። አላህ ይባርክ ፊክ ወንድሜ ሙባረክ፣ አላህ ይጠብቅ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ يونا كافر بيت قص لايدين قص قبتشي مالتنا. ماشي. يونا تياك أوتو أهون راسم تنيالو إنه كذا بري لاسلك جباين صحاي تقاوس تقول تقاوس تتجابي اللي تشوفنا من ميبال نجار لبلو تنيالو نا. لكفتنا تبلسوا لا تهلكشوا. من تقول تقاوس تمتجابه. صحاي بتقول تقاوس تتجابي اللي تشي إلى القرآن عين النجار نياروت. يتو كان عند زميله. أنا إنجا تناقرال لكفتها ميتون. لا ችግር የለውም። ቆይ ቁርአን ውስጥ የለም ይሄ። አንድ ነገር ልንገርሽ እህቴ ይፍና። እሺ እንዲሁ ለምክር ነው የመጣሽው። ቆይ ዝግቢ ያኛው አገኘሁሽ። አልহামዱሊላህ ረቢል ዓለሚን። ችግር የለውም። እንኳን አገኘሁ አተውልኝ እናንተ ተውልኝ ከስር ያላችሁት። እሺ ለምን እዚያ ቤት ገባሽ እህቴ ይፍና? እንደዚህ ቁርአን ከፍተው የሆነ ነገር ዝም ብሎ ሲያወሩበት ዝም ብዬ ገባውኝና ቁርአንን አውጥተን ስለ ቁርአን ተምረሻል? ማለቴ ያኔ የቀራው ነው ያን አክል አይደለም። ቀርተሻል፣ መቅራት ቀርተሻል፣ ግን ኤክስፐርት ነሽ ስለ ቁርአን ሁሉን ጥያቄ መመለስ ትችያለሽ? አልችልም። አንዴ አይደለም ሁለቴ አይደለም 100 ጊዜ ስንናገር ነበር። በደንብ አድርጋችሁ ማስረዳት የማትችሉ ከሆነ አትግቡ። ምክንያቱም እዚያ መግባታችሁ
ራሳችሁ ላይ ጣታችሁን ማስቀሰርና ስክሪን ሪከርድ መደረግ ብቻ ነው የምታተርፉት ብያችሁ ነበር። ተግባባን? ስለዚህ አሁን የዙል ቀርነይንን ከሆነ في عين حمئة ووجد عندها قوما የሚለውን አያ ነው እነሱ እያሉ ያሉት የዙል ቀርነይን ከሆነ ማለት ነው። ያ ከእይታው አንፃር ነው ቁጭ ብሎ የሚመለከተውን ግለሰብ ነው አላህ Subhanahu Wa Ta'ala እየተናገረ ያለው የተኙ ሰዎች ከተኙበት ቦታ የሚመለከቱት እዚህ ጋር ሆነው የሚያዩት من عين حمئة ነው እነሱ የሚመለከቱት ማለት ነው። በዚያ በኩል እንደምትገባ ነው ቁጭ ላሉ ሰዎች ነው። አሁን ደግሞ ከዚያ ቤት ውጪ ይፍናን። ምክንያቱም እዚያ ቤት ሄደው መከራከር የሚችሉ ብዙ ወንድሞች አሉ፣ ብዙ እህቶች አሉ። ተግባባን? እሺ ላንቺ ብቻ አይደለም በነገራችን ላይ ለሁሉም ወንድም እህቶች አንድ አይደለም 10 ስናገር ነበር የካፊር ቤት አትግቡ። ምክንያቱም እነሱ ማይክ አይሰጧችሁም። ችግሩ ማይክ አይሰጧችሁም። መግባት ካለበት ማን ነው የሚገባው? ዕውቀቱ ያለው መከራከር የሚችል ሰው ሄዶ ይግባ። ችግር የለውም። ገብተው ያናግሯቸው። እኔ አሁን ባለፈው አንድ ቤት ገብቼ ወላሂ አላህ ምስክሬ ነው ያ ነገር በአላህ ምክንያት መሆኑ አረጋጋኝ እንጂ ማለት ነው ሌላ ነገር ውስጥ ገባ ነበር። እንዴት እንዳቋሸሹኝ ማለት ነው። ወላሂ እንዴት እንደሰደቡኝ አላህ ምስክሬ ነው። ቀላል አልተሰደብኩም። አጥረገረጉኝ። እኔ በህይወቴ ተሰድቤ አላውቅም። ልጅ እያለሁ እንኳን እንደዚህ አልተሰደብኩም። ላ ኢላሃ ኢላላህ። አጠቡኝ። ለምን? ስለመለስኩ ብቻ መለስኩ። አንድ ጥያቄ ጠየቅኩኝ። ወላሂ አንድም ድንበር አልተላለፍኩም ነበር። አንድም ነገር በጣም በጨዋ መልኩ ነበር የጠየቅኩት። ከዚያ በቃ ሰውነቴ የራሰ ነው የተሰማኝ። የራስ በቃ አጠቡኝ በደንብ አድርገው በስድብ ማለት ነው። ምንም ባላጠፋሁት። እነሱ ይሄን ያክል ስርዓት አልባ ናቸው አብዛኞቹ። ሁሉም አይደሉም፣ አብዛኞቹ። አንዳንድ ጨዋ ልጆች አሉ በስርዓት ሰውን የሚያስገቡ። አንዳንዴም እገባለሁ። ገብቼ በስርዓት ቁጭ ብዬ አውርቻቸው ምን ብዬ መረዳት የሚፈልጉ ይረዳሉ፣ መረዳት የማይፈልጉ ደግሞ ስድብ ይጀምራሉ። ዘግቼ እወጣለሁ። ስለዚህ ፕሊስ እዚያ ገብታችሁ ሌላ ነገር ማትረፍ ነው የሚሆንባችሁ። ባይሆን ሰው እውነትን የሚፈልግ ከሆነ አንቺን አይደለም የሚያስገባው። እነኚህ ወንድሞች አሉ አሁን እዚህ ጋር ያሉ ስለሚከራከሩት ነገር ያጠኑ ወይ ደግሞ ያነበቡ እያነበቡም ያሉ ማለት ነው። እነሱን መጠየቅ ሲገባቸው ከነሱ ጋር የዚያን ቀን የደነገጥኩ ስድብ ስላችሁ እኮ ኖርማል ስድብ እኮ አይደለም። لا حول ولا قوة إلا بالله والله ወዲያው ደግሞ ብሎክ የሚያረጉኝ ኮሜንት ላይ ልጽፍ ነበር አላህና እግዚአብሔርን አትፈሩም እንደ ብዬ ልጽፍ ነበር ከስር ማለት ነው። ለምን ለዚያም አላደረሱኝም። ወዲያው አባረሩ። ወከባ ይፈጥሩና በመሃል እንዲህ አለኮ ሰማችሁ ይላሉ። እኔ ያልተናገርኩትን ፈጣሪን ፍሩ ተው እንደዚህ አይደለም ነገሩ። ከዚያ በቃ እኔ መታጠቢያ ብቻ ነው ትዝ የሚለኝ። ደግሞ ተዋል ነገር አልያዝኩም። አፈር በላው ለማለት ያክል ነው። እዚያን ቀን ሰላም ሁኑልኝ። ባረከላሁ ፊኩም። እህት ኢፍናን አይልመድሽ ከዚህ በኋላ ወኢያኪ አይልመድሽ። ከዚያ ቤት ውጪ ደግመሽ እንዳትገቢ። መግባት ካለብሽ ይሄው ወንድሞች አሉ። እንዲህ አሁን ወንድሜ ጃቢር፣ ወንድሜ መሐመድ፣ ወንድሙ ባረክ፣ እህት ዳሪያ፣ ወንድሜ ዴቭ ቤት ባለፈውን ገብቼ ነበር። ብዙ ወንድሞች አሉ በዚህ ነገር ላይ እንትን የሚሉ። እነሱ ቤት ገብተሽ ማዳመጥ በስርዓት የሚነጋገሩትን የሚወያዩትን። ከዚያ ውጭ ግን እዚያ ያሉትን አይመለከተንም። ኢንሻአላህ ራሳቸው ይመጣሉ። ሲመጡ ደግሞ በኢዝኒላህ ተዓላ ቁርአንን ካነበቡ ወንድማችን መሐመድ ቅድም ተናግሮ ጨርሰዋል። ካነበቡ ራሳቸው ሰልመዋል። خلاص انتهى። ይሄን ያለው ነገር ሰላም ሁኑልኝ። ወንድሜ ጃቢር ልቀቁኝ። አሁን ሰዓቱ በጣም ሄዷል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙባረክ ወንድሜ ሙአዝ እንዴት ናችሁ? ሁላችሁንም ሰላም ብያችኋለሁ። ሰላም አለይኩም ወራህመቱላህ። በጣም ሰላም ነኝ። አልহামዱሊላሂ ረቢል ዓለሚን። አልহামዱሊላሂ ረቢል ዓለሚን። ስላገኘሁ በጣም ደስ ብሎኛል። ኢንሻአላህ በአካል ደግሞ አንድ ቀን እንደምንገናኝ ተስፋ አድርጋለሁ። ኢንሻአላህ ቢኢዝኒላህ። አሁን በተናገርከው ነገር ላይ ትንሽ ሐሳብ አለኝና የተወሰነ ደቂቃ ስጡኝና መናገር የምችል ከሆነ የቤቱ ባለቤት ወንድም ጃቢር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥሉ።
አሁን ወንድሜ ሙአዝ እንደተናገረው አንደኛ ነገር ራሳችንን የምናሰድበው ራሳችንን እስላማዊ ዕውቀት የራሳችን አስተማሪዎች አሉ፣ የራሳችን የሆነ ዑለማዎች አሉ፣ የራሳችን የሆኑ ለኛ ህይወት ለመስተካከል ሚና የሚጫወቱ ትላልቅ ሰዎች አሉ፣ የዕልም አባቶች። እነሱ ጋር ሄደን ዲናዊ የሆነ ትምህርትን ማግኘት በምንችልበት ታይም ለምንድን ነው የማይሆን ቦታ ሄደን አንደኛ ነገር ጊዜያችንን እናጠፋለን፣ ሁለተኛ ነገር የማይሆን ነገር ነው የምናዳምጠው። አላህ Subhanahu Wa Ta'ala የውመል ቂያማ ላይ ጁራ ኢስላም ህብረተሰብ ላይ ወይም ሙስሊም የሆናችሁ እህት ወንድሞች ጋር ያለው ትልቁ ጥፋት ትላንትናም ተናግሬያለሁ፣ ትላንትና ማታም ወንድም መሐመድ ቤት ተናግሬያለሁና እስቲ መጀመሪያ ሄዳችሁ እዛ ሄዳችሁ ከመጠየቃችሁ በፊት ተማሩ። እስልምና መማር መቻል አለባችሁ። እስልምና እዚህ ጋር አሪፍ ብዬ ጀምሬ ወይም ሚነል ጅነቲ ወናስ ብዬ ጨርሻለሁ ብለህ የምታቆመው ትምህርት አይደለም። እስልምና ልክ መረጀል በሐረይን ያልተገያን አላህ Subhanahu Wa Ta'ala እንዳለው የእስልምና ዕውቀት ከዛ ይበልጣል። ያ ጀማዓ የሚያልቅ አይደለም፣ በአንድ ሁለት ኪታብ የሚያልቅ አይደለም። አንተ 40ን ስለተማርክ ኦር ሰሂህ ቡኻሪን ስላነበብ ይሄ የሚያልቅ አይደለም። ስንት ኪታቦች አሉ፣ ዑለማ ለኛ ብሎ ቁጭ ብሎ የሚያስተምሩ ስንት ዑለማ አሉ፣ ስንት ተማሪ ያጡ ዑለማዎች አሉ፣ ስንት ተማሪ ያጡ በራሱ ጊዜ አንብቦ ተረድቶ ወደ ቤት የሚገባ ሼኽ አለ። ጊዜያችንን እንጠቀምበት። እስላማዊ ዲናችንን እንማር። መጀመሪያ ዲናችንን እንማር። ዲናችንን ስንማር ነው መከላከል የምንችለው እንጂ ስለ እስላም ምንም አሁን ወላሂ የምነግራችሁ ነገር በትክክል ቡንየል እስላማዊ መሰረታዊ እስላም ሶሪ በጣም ኢሞሽናል ሆኜ ነው ወላሂ በጣም እንትን ስላልኩኝ ነው። ቡንየል ኢስላም አላ 50 የማያቅ ስንት ሰው አለ? አርካኑል ኢማንን የማያቅ ስንት ሰው አለ? ያ ሰው ነው ገብቶ እስልምናን የሚያሰድበው፣ እስልምና ላይ ቅስፈት የሚያደርገው ያ ሰው ነው። ያ ጀማዓ መጀመሪያ እንማር። ያ ጀማዓ መጀመሪያ እንማር። ሳንማር ሄደን ሌላ ነገር ውስጥ አንግባ። አላህ Subhanahu Wa Ta'ala ይጠይቀናል የማናውቀውን ነገር ስላወራን ብቻ። ረሱል ሰለላሁ ዐለይሂ ወሰለም ካወቅ ተናገር፣ ካላወቅ ዝም በል ነው ያሉት። ያ ጀማዓ ከሌቤት ገባው ይሄን ሲናገር ሰማው። من عمل صالحا فلنفسه ومن اساء فعليها ነው ያሉት አላህ Subhanahu Wa Ta'ala በቁርአናቸው። የፈለገውን ይበል የፈለገውን ይናገር፣ አላህ Subhanahu Wa Ta'ala የሚጠይቀው ያንን ፐርሰን ነው። አንተ ኡስታዝ ሙአዝ ነዚፍ እንዳሉት እንደዚህ አይነት ጥያቄዎች ስትጠየቅ ካነበብክ ነው መመለስ የምትችለው፣ ካወቅክ ነው መመለስ የምትችለው። ስለዛ ነገር ዕውቀት ሳይኖርህ እከሌ ሲል ሰማው ብለህ ምትገባ ከሆነ እንግዲህ ራስህ ላይ ነው አዛብን ያዘነበው። በአላህ ፊትም ትጠየቃለህ። እያንዳንዱ ነገር አላህ Subhanahu Wa Ta'ala የውመል ቂያማ ትጠየቃለህ። የውመል ሐቅ የውመል በዕስ ትጠየቃለህ። ያ ጀማዓ ከእንደዚህ አይነት ነገራቶች እንቆጠብ ነው። ሶስተኛ ነገር ጠቅለል አድርጌ ልጨርሰውና እስላም ሲባል ሰላም ነው። መጀመሪያ እስላም ሲባል ሰላም ነው። ተረዳችሁኝ አይደለ? በተቻለን አቅም ነገራቶችን በቁጣ ኦር ኮሜንት ስድብ ምናምን ሳይሆን
ጥሩ ንግግር እንኳን ሰደቃ ነው። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ብለዋል። መልካም ንግግር ሰደቃ ነው። በዛ እኛ በምናደርገው መልካም ንግግር ኦር መልካም ነገር ያ ሰው ሊመለስ ይችላል። ተግባባን አይደል? ሶ ለራሳችን ለነፍስያችን እንኳን ጥሩ ነገር እናድርግ። ቅድም ሙአዝ ነዚፍ ተናግሯል ሁሉንም ነገርና ከስክሪን ሪከርድ ውጪ ምንም የምታተርፈው ነገር የለም። እዛን ገብተህ ሌላ ታሪክ ከስክሪን ሪከርድ ውጪ ምንም የምታደርገው ነገር የለም። ያ ጀማዓ አላህ እውቀትን ይስጠንና ያው ረቢ ዚድኒ ዒልማ ነው የሚባለው። እድሉን ስለሰጣችሁኝ በጣም አመሰግናለሁ። አላህ ብዬ ወዳችኋለሁ። ትልቁ መልእክቴ ትናንትናም ተናግሬያለሁና አሊፍ ብላችሁ ጀምራችሁ ሚነል ጂነቲ ወናስ ብላችሁ የምታቆሙት እውቀት አይደለም። እስላማዊ ትልቅ ወላሂ ትልቅ ባህር ከባህር የሚበልጥ እውቀት ነው ያለው እስልምና ውስጥና ስለ እስልምና እወቁ። አሁን ደግሜ እነግራችኋለሁ። ስለ እስልምና እወቁ፣ ስለ እስልምና ተማሩ። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ከትምህርት ጋር ተያይዞ አንዴ የሆነ ጥያቄ ቀረበልንና ሁለት ሰዎች ነን አጠገብ ላጠገብ ተቀምጠናል። ጥያቄውን ሰው ሲጠይቅ እኔ አላወቅኩም ነበር፣ መልሱን አላውቀውም። ከባድ ጥያቄ ነው። ያን ዲቴል የሚያውቅ ሰው ያጠና ሰው ወይ ደግሞ የሚያውቅ ሰው እንጂ ዝም ብሎ መመለስ አይቻልም። ለዚያውም ደግሞ ጉዳዩ በጣም ከጊዜው ጋር የሚያያዝ ጉዳይ ነበር። ሲጠይቅ እኔ ይቅርታ አድርግልኝ አልኩት፣ አላውቀውም። ይሄ ነው ይሄ እኮ እንደዚህ እኮ ነው ብሎ ተናገረ አጠገብ ያለው ሰው። እኔ ግራ ተጋባሁ። ምክንያቱም ጉዳዩን ከዚህ በፊት ትላልቅ ዑለሞች ተጠይቀው ሲመልሱት ሰምቻለሁ። ምክንያቱም አሁን ያለ አዲስ ነዋዚል ከሚባሉት ነጥቦች ነው። ደግሞ ይሄ የተጠየቀው ነገር እኔ ከምማርበት ፊልድ ነው። ማለትም 4 ዓመት ሙሉ መዲና ቁጭ ብዬ ስማር እሱን ነበር የተማርኩት፣ መጀመሪያ ዲግሪ የሰራሁበት ማለት ነው። ሆኖም ግን ያቺ ነገር ነዋዚል ከነዋዚል ነጥቦች መካከል ያቺን ነጥብ አልወሰድኩም፣ አላውቀውም። የግድ ሄጄ ኪታቦችን ማንበብ አለብኝ፣ ያን ነገር ማወቅ አለብኝ። ቅያስ አድርጌ እንዳለ ደግሞ ቅያስ ቦታ ላይ አልደረስኩም፣ ገና ብዙ ይቀረኛል። ከዚያ ጠጋልኩና የነገ ሰው እየጠየቅኩት ማሻአላህ ተባረከ ረህማን መልስ መልሰሃል፣ ምን ያህል ታውቃለህ አልኩት። ስለዚህ ጉዳይ ማለት ስለዚህ ጉዳይ ይሄ እኮ ማወቅ እኮ አያስፈልገውም አለ። እኔ 5 ዓመት ሳውዲ ነበርኩኛል። ሳውዲ እዛ ሰራ ነበርና እዛ ከሰዎች ጋር ሰራ እንደዚህ ያደርጉ ነበር አለኝ። ያኔ ዲን አረገው ማለት ነው። እዚህ ሳውዲ አረቢያ የሚኖሩ ሰዎች የሚሰሩትን ነገር ዲን አረገውና ዲን አድርጎ ተናገረ ማለት ነው። ያ ነገር ውስጥ የገባና እኔ በፊትም እኔ ፈትዋ አልሰጥም ከበፊትም፣ ምክንያቱም አቅሙ የለኝም እውቀቱ የለኝም ፈትዋ ለመስጠት በጣም ብዙ ይቀረኛል። ያን ነገር በደንብ አሰረጸብኝ ውስጤ ማለት ነው። ሳላቅ የማይሆን ነገር መናገር የለብኝም የሚል። ምክንያቱም ይህ ግለሰብ አሁን እኔ ጋር ሆኖ እንደዚህ ሲናገር እኔ ትንሽም ነገር የማውቃል መሰለኝ። እኔ ግን ትንሽዬ ነገር አውቃለሁ፣ ትንሽዬ ነገር። አሁን ለምሳሌ ያክል እኔ አሁን ምን ያህል ዓመት እንደተማርኩ እስቲ ልንገርክ አጠር አድርጌ። ልጅ እያለሁ በ1999 ነበር ቁርአን መርከዝ የገባሁት። በ1999 ማለት የዛሬ ስንት ዓመት ነው? 16 ዓመት ነው? አላ 18 ዓመት ነው። 18 ዓመት ነው። የዛሬ 18 ዓመት መርከዝ ገባሁ። በ2 ዓመት ውስጥ ቁርአን ጨርሼ የወጣው ሒፍዝ ማለት ነው፣ ሸመደድኩ። ከዚያ ጊዜ ጀምሮ እስካሁን ድረስ አካዳሚክ ትምህርቱንም እየተማርኩ የዲኑንም እየተማርኩ ነው ያለሁት። ለዲን ትምህርት ብቻ ብዬ ግን እንትን ያልኩት ከዚህ ከሒፍዙ ውጭ ራሱ ማለት ነው 6 ዓመት 7 ዓመት አለ። ወላሂ አላህ ምስክሬ ነው። ከኢስላም ውስጥ ምን ያክል ታውቃለህ ካልከኝ እኔ 10% አላውቅም። በእርግጠኝነት 10% አላውቅም። በእርግጠኝነት ስለ ኢስላም ዲቴል 10% አላውቅም። ለምን? በጣም ሰፊ ነው። በቃ ዲቴሎች አሉት። ግን ትላልቅ ነጥቦችን ማወቅ ያለብኝን አላህን የምገዛበትን መልካም ነገር የምሰራበትን ምን የምልበትን ሰዎች የማስተምርበትን ምናምን እሱን አውቀዋለሁ። ሌሎቹ ደግሞ ምን ይፈልጋል? ሙዋዘባ ይፈልጋል። ቁጭ ብዬ ማንበብ፣ ቁጭ ብዬ መማር እንትን ማለት ይፈልጋል በጣም ማለት ነው። ምንድነው 50M የሚለው?
ዱና 50 የሚለው የምን እንደሆነ አላውቅም። 50 ደቂቃ ኡስታዝ እያጫወትኳቸው ነው። ቀጥል። እየተጫወቱ ነው ጨዋታ ለሱና እኔ እኮ አልገባኝም። 50 ሰከንድ ሰጥቶን ነው ምክንያቱም ሰከንድ ይሰጣል ምናምን ስለተባለ እንትኑ ጋባዡ ሆስቱ ዝም ካለ ይዘጋል ይባላል። እና ምን ልላችሁ ፈልጌ ነው እኔ አሁን እውነቱን ካወራን አሁን ረጅም ዓመት ነው። አሁን መዲና ራሱ ረጅም ዓመት ተቅሪበን 6 ዓመት የቆየሁት። ግን ወደ ኋላ ተመልሰ ስታይ ከኢስላም ዕውቀት አንፃር የለም የኔ ዕውቀት ታች ናት፣ ትንሽዬ ናት። ብዙ ጊዜ ሰዎችን ከመጋፈጥም ከሚከለክለኝ አንደኛው ነጥብ ይሄ ነው። ኢስላሚክ የሆነውን አልহামዱሊላህ የተወሰነ ነገር ከሰው ጋር ለመግባባት በደንብ አድርጌ እችላለሁ፣ እሱን ችግር የለብኝም። ወላኪን የሌላውንም በደንብ አድርጌ አብጠርጥሬ ማወቅ አለብኝ። በደንብ አድርጌ አበጥሬ በቃ በስርዓት መናገር ብቻ አይደለም፣ ከዚህ ብዬ ማያያዝ አለብኝ። መጽሐፍ ቅዱስ ላይ እንደ ኡስታዝ ወሂድ መሆን አለብኝ ብዬ ነው ማምነው። እኔ እንደ ኡስታዝ ወሂድ ዑመር መሆን አለብኝ ብዬ ነው ማምነው። እንዲሁም በመጽሐፍ ቅዱስ ረገድ ትልቁ አርአያዬ ነው እሱ በደንብ ማለት ነው። በቃ እንደሱ ማወቅ አለብኝ ብዬ ነው ማምነው። እና በሁሉም ነገር ላይ ስንናገር እያወቅን መናገር ነው ያለብን። የማይሆን ቦታ ገብተን የማይሆን ነገር ተናግረን እናፍርበታለን። እኛ ብቻ አይደለንም፣ ካፈርንበት በኋላ ደግሞ የሆነ የሚከተሉት ነገር አለ። ያን እፍረቶችን ማለት ነው መፖሰት አለበት፣ ብዙ ነገር መደረግ አለ። በጣም ብዙ ነገሮች አሉ። አንዳንድ ሰው ለእልህ ብሎ እኮ ነው አይደል እንዴ? አንዱ ልጅ እኮ ነው ያስታውሳለሁ። አንዱ እዚሁ ሚዲያ ላይ ነው የሚሰራው፣ በጣም ታዋቂ ልጅ ነው። አረብ ሀገር ነው፣ የሀገር ኢትዮጵያ አይደለም። እያወቅ ነው። በጣም ጎበዝ ልጅ ነበር፣ በጣም ጎበዝ ልጅ ዳዕዋ ላይ የሚሰራ ወላሂ በጣም ጎበዝ፣ ማንም ሰው ያጨበጨበለት ማሻአላህ ያለው ልጅ ነበር። እያየ ነው ሰዎች እያጨበጨቡ መጨረሻ ላይ ተሳሳተ። የሆነ ጊዜ ላይ ሲሳሳት ለምን ተሳሳትክ ተብሎ ሰዎች ሳቁበት። እንዲሁም ተሳሳትክ ካላችሁኝ ስተት እንዳልሆንኩ ላስረዳችሁ አለና በዚያው ነገር ጀመረ። አሁን ይሄው መስመሩን ለቆልክ። ይሄው አሁን የማያከፍረው ዓሊም የለም። ዓሊሞችን በአጠቃላይ እንዳከፈረ ነው። አሁን ተቅሪበን አንዱን ያከፍራል፣ አንዱን እንትን ያረጋል። ቁጭ ብለህ ስትመለከት በቃ እልህ የምትባለው ነገር ትፈጠራለች። በማታውቀው ነገር ውስጥ ገብተህ እልህ ትፈጠራለች። ያ ልጅ በማያውቀው ነገር ውስጥ ገብቶ ነበር ያ ገደል ውስጥ የገባው ማለት ነው። በስተመጨረሻ አሁን መውጣት አቅቶታል። خلاص አሁን የምን መውጣት? የዓረብኛውን ዳዕዋ አናጋ። በአንድ ዓመት የዓረብኛው ዳዕዋ ተናግቷል። አሁን ሙሐመድ ሸምሱዲን ነው የሚባለው። የዓረብኛውን ዳዕዋ አናጋው። ኢማሙ ነወዊን ሙብተዲዕ ብቻ አይደለም ወደዚያ ያወጣው ጭራሽ ስዩጢን ብትል ማንም ብትል አቡ ሐኒፋ ትልቁን ኢማም አቡ ሐኒፋን የሱ አስተማሪ ወይ ደግሞ ኹለይፊ የሚባለው እስከ ማክፈሩላ ደረሱ። አቡ ሐኒፋን ትልቁን አቡ ሐኒፋ ይህን ነገር ስትመለከት የእልህ ነገር ነው ጉዳዩ። ልጁን እናውቀዋለን። ወላሂ ከጥቂት ጊዜ በፊት ሙሐመድ ሸምሱዲን እንዲህ አልነበረም። የዛሬ 3 ዓመት እንዲህ አልነበረም። ሙሐመድ ሸምሱዲን የዛሬ 2 ዓመት ነበር ይህ ነገር የጀመረው ማለት ነው። እያለ ይኸው ገደል ገባ ማለት ነው። ይሄ ነገር የሚመጣው የማናውቀውን ነገር ከመፈትፈት ነው የሚመጣው። እንጠንቀቅ ለማለት ያክል ነው። ይሄን ነው የምላችሁ። ጃቢሮ የሆነ ሰው ከስር ሰበካ ስለጀመረ ችግር የለውም አስገቡና በደንብ አድርጎ ይስበክ። እስቲ ዳግም አስገቡት፣ እድል ስጡት። የወንጌል እጥረትም ስላለ ያዳርስ ያስፋፋው። ሰላም ሁኑልኝ። ሰላም አለይኩም። ግን እኔ ቁርአን ልቅራላችሁ ኡስታዚ፣ ብዙ ሰው ስለጠየቀኝ ወይ ዳጊ ከገባሽ። ሰላም ናችሁ? አለን ሰላም ነው። ወይ ዳጊ አንድ ደቂቃ ብቻ አስተንዳግም። እሺ አንድ ደቂቃ ብቻ። እሺ ጃቢሮ ቁርአን ቅራልንና ከዚያ በኋላ ከዳጊ ጋር ታወራላችሁ ይሻላል። አናቱ ላይ ልንቀራበት ቢያወራ አይሻልም? እንዳይወድቅብን ደግሞ እሱማ ተሸክሞ ይወጣል። ችግር የለውም። አብሽር። እሺ ዳጊ ሩቅያ ያረክበት ሩቅያ ነው። ችግር የለውም። አብሽር። ሩቅያ ይሆናል። ሰላም ናችሁ? አለን። የትኛው ቤት አምጣት? ሙአዝ ታወራዋለህ? ቤተ እምነት ኦርቶዶክስ ነኝ። እኔ አሁን ልወጣ ነው። እናንተ እንትን ካልሆናችሁ እኔ ልወጣ ነው። ምክንያቱም ሻይ አንዲት ከስር አንዲት ነገር ተጽፎ ይችላል። ባይብል ማንበብ ሙስሊም ያደርጋል የሚል ከሆነ እንዳይጋጭባችሁ ብዬ ነው። ችግር የለውም። ከጃ ጋር በደንብ አድርጋችሁ ታወራላችሁ። ጃ አንዴ ቁርአኑን ብቻ ቅራል።
سلا عيسى من ناقر آيانو نبي الله عيسى عليه السلام قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون إيه نقرب كريستنا وعلم ملسا لاغنيم انديت ملسا لاغنيم የሚባልበት ምክንያት ኢየሱስ ክርስቶስ ተጸንሶ ሲወለድ ተጸንሶ ተወለደ አይደል ለማህበረሰቡ ለአይሁዱ ማህበረሰብ ለእስራኤላውያኖች እንዴት ተደርጎ ነው የተነገራቸው ስትጸንስ ከማን ነው የጸነሰችው የተባለው ተግባባን ከማን ነው የጸነሰችው የተባለው ከተባለ አይ ከእንትና ጋር ተጋብታ ነው ወይ ደግሞ ለእንትና ጋር እጮኛ ሆና ነው ከተባለ ደግሞ በአይሁዱ እምነት ስቲል እስከ ዛሬም ድረስ ከበፊትም እጮኛ የሚባል ነገር ከጋብቻ ጋር እኩል አይደለም የአይሁድን እምነት በከፊሉም ስለማቀው ማለት ነው እጮኛ እንደ ኢስላም ኹጥባ እንደሚባለው ነው ስለዚህ ይህ ነገር ትልቅ መልስ የመለሰ አያ ነው አሁን ይሄ በጣም ትልቅ መልስ እሱ ምንድነው ነብዩ ኢሳ ህፃን ሆኖ ሳለ ተናገረ ማንንም ያላደረገው ማለት ነው قول الحق الذي فيه انتن بلو تناغر اني عبد الله اني الله بارياني اتاني الكتاب وجعلني نبيا مصحف ستوني نبي ادرغونيال وجعلني مباركا اينما كنت بهيركبت بوتا كله يتباركوا ادرغونيال اندبارك ادرغونيال اينما كنت واوصاني بالصلاه والزكاه بهيوت ያለው ድረስ ደግሞ እንድሰግድ ያው ሲሰግድ እንደነበረው ማለት ነው በየመጽሐፍቶቹ ሲሰግድ እንደነበረው እንድሰግድ እንዲሁም ደግሞ ወዘካቲ እንድመጸውት አዞኛል ማዱምቱ ሐያ በህይወት እስካለው ድረስ ወበረም ቢዋሊደቲ ለናቴ ደግሞ መልካም ነገር እንድውለት ደግ እንደሆነላትም አዞኛል ወለም يجعلني جبارا شقيا ጉልበተኛና እንዲሁም ደግሞ እርጉም አላደረገኝም አላህ Subhanahu Wa Ta'ala የተባረከ አድርጎኛል አለ ذلك عيسى بن مريم قول الحق الذي فيه يمترون ይሄ ኢሳ የመርየም ልጅ ነው قول الحق ይሄኛው ትክክለኛው የተከሰተው ነገር ይሄ ነው አለ الذي فيه يمترون ሰዎች የሚጣሉበት የሚከራከሩበት የሚጋጩበት ወይ ደግሞ የሚጠራጠሩበት ቃል ማለት ነው ስለዚህ አላህ Subhanahu Wa Ta'ala ስለ ኢሳ መፈጠር እንዴት እንደተፈጠረ ምን ተብሎ እንደተነገረ እንዴት እንዳመለጠ ከዚያ ሁላ ችግር በግልጽ ነው የተናገረው ይሄን ያለው ለማለት ነው አያው ደስ ይላል ጀዛኩሙላሁ ኸይራን ሰላም አለይኩም ጃ ልሂድ አሁን ወላሂ ቤተሰብ በጣም ደክሞታል ምክንያቱም 11 ሰዓት ከተኩል ነው 11 ሰዓት ከ35 ነው እሺ ኡስታዝ ይውጡ ግን እኮ ታዲያ ፕሮግራም እንያዛ በሳምንት አንድ ቀን ቢያንስ እየመጡ ያስተምሩ ወላሂ በሳምንት አንድ ቀን እየተባለ አሁን 3 ትላልቅ ፕሮግራሞች አሉ በሳምንት አንድ ቀን 3 ትላልቅ ፕሮግራሞች አሉ ግን ማለት ነው እስቲ ያንተም በደንብ አድርጌ ሊውና እንትኑን ፕሮግራም ልይና ያንተ እንደምንም ብዬ ይዛለሁ ኢንሻአላሁ ተዓላ እሺ እስካሁን 3 ፕሮግራሞች አሉብኝ ግን ኢንሻአላሁ ተዓላ ያንተን ይዛለሁ باذنillah ኢንሻአላህ እሺ ኡስታዝ ኢንሻአላህ በቃ በውስጥ እንጻጻፍና እናወራለን هيا حبيبي እሺ ኡስታዝ ጀዛከላህ ኸይር አላህ ይጠብቁት ባላችሁ ወያኩም ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ ጀዛኩላህ ኸይር ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ መሐመድ ጃዬ እንዴት ነው አለክ ሀቢቢ አለው ትቀጥላለህ ልቀጥል ከዳጊ ጋር ስራ